ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። እንደምታውቁት ያለንበት የሴቶች ወር ሲሆን የዓለም ቲያትር ቀን ደግሞ የሚከበረው በፈረንጆቹ አቆጣጠር ነገ ማርች 27 ነው። እናም ሴቶችና ቲያትር የውይይታችን ማጠንጠኛ ይሆናሉ። እንግዳችን ጸሐፊ ተውኔትና አዘጋጅ መዓዛ ወርቁ ናት። ዝነኞቹ ሼክስፒር ኢትዮጵያዊ ነው፣ ከሰላምታ ጋርና እመጌቶች በአማርኛ ከተጻፉ የተውኔት ስራዎቿ ሲጠቀሱ፣ ክሮስሮድስ፣ ባይ ዘ ሪቨር እና ዴስፐሬት ቱ ፋይት ከእንግሊዝኛው የሚጠቀሱና በተለያዩ ሀገራት ለእይታ የበቁ ናቸው። በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል ቲያትርን ያጠናችው መዓዛ ለቲያትር ብታደላም ከሬዲዮ ድራማዎቿ አልጋ ባልጋና ወፍ የቆመችን፣ ከቴሌቪዥን ደግሞ ደርሶ መልስና አላውቅም አናውቅምን ማንሳት ይቻላል። ከነዚህ በተጨማሪም መዓዛ በጋዜጠኝነት አገልግላለች። የኮሚክ መጽሐፍትንም ደርሳለች። በጥቂቱ ስራዎቿን ካነሳሳን ዘንዳ የዚህ ዓመት የሴቶች ወርና የቲያትር ቀን የመስተዋት ፕሮግራማችን ማስታወሻነቱን ይገባታልና ለእሷው እንዳደረግነው ስንገልጽላችሁ በደስታ ነው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ተከታተሉን። ማዚ፣ በጊዜ መጣበብ አልመች ብሎሽ ብዙ አስቸግረሽ ነበር። አሁን ተገኝተሻል። ደስ ብሎኛል በጣም። እንኳን አደረሰሽ። እንኳን አብሮ አደረሰን። ድረስ በጣም ነው የማመሰግነው ስለታገሽኝም፣ በተለያየ ስራ መደራረብ እና ካሜራ በመፍራት ብዙ ስላሳፈኩሽ ጠይቃለሁ። በመጨረሻ ተገናኝተናል። ወሩንም ለእኔ ስለሰጠሽኝ በጣም አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ በተጣበበ ጊዜሽ ስለተገናኘን ማዚ። እንግዲህ የመጀመሪያዋ ኢትዮጵያዊ ሴት ጸሐፊ ተውኔት መሆናቸው ከሚነገርላቸው ከስንዱ ገብሩ እስከ መዓዛ ወርቁ ስንመጣ እከሌ ብለን የምንጠራችሁ ሴት ጸሐፊ ተውኔቶቻችን ከአንድ እጅ ጣቶች አትበልጡም። በአንቺ ግምገማ ምንድን ነው ሴቶችን ከዘርፉ ያራቀን? ከዚህ እንጀምር እስኪ። ቆንጆ ጥያቄ ነው። በጥሩ ጀመርሽ። ይሄ በጣም የቆየ ርዕሰ ጉዳይ አጀንዳዬ ነው ማለት ትችላለሽ። የቆየ አጀንዳዬ ነው። ምናልባት ወደ 20 ዓመት ይጠጋኛል መሰለኝ። ሴቶች ለምንድን ነው የሌሉት? በተለይ በኪነ ጥበብ ሜዳ ላይ በሀሳብ የሚመሩ ሴቶች ለምንድን ነው የሌሉት የሚል እንትን አለ፣ ቁጭትና መጠየቅ አለኝ ሁል ጊዜ። እና እንዳልኩሽ እኔም የተዋወቅኳቸው ወይዘሮ ስንዱ ገብሩ ያኔ ነው። በእርግጥ ትምህርት ቤት እንማራለን፣ ግን ጎላ ባለ መንገድ አይደለም የምንማራቸው። ወይዘሮ ስንዱ ገብሩ የመጀመሪያዋ የፓርላማ አባልም ናቸው። ሴት የፓርላማ አባል ናቸው። ከሌላ አንድ ሴት ካሁን ስማቸውን አላስታውስም፣ ግን ሁለት ሆነው የመጀመሪያዋ ሴት የፓርላማ አባል ናቸው። የመጀመሪያዋ ጸሐፊ ተውኔት ናቸው። በእቴጌ መነን ትምህርት ቤትም ዳይሬክተር ነበሩ። የትምህርት ቤቱ ዳይሬክተር ነበሩ። እዛ ቲያትር ይሰሩ ነበረ። ቲያትር ይጽፋሉ፣ ያዘጋጃሉ። አሁን በምናየው አይነት ቲያትር የማዘጋጀት ኦዲሽን የሚያደርጉ ፕሮፌሽናል በሚባል ደረጃ ይሰሩ የነበሩ ሴት ናቸው። ከእሳቸው ጋር ከተዋወቅኩኝ በኋላ ማለት የእሳቸውን ታሪክ ካወቅኩኝ በኋላ መለስ የኢትዮጵያን ታሪክ ሳይ ለአመታት ማለት ነው ሴቶች በትወና በክዋኔ በጥበብ ላይ አሉ። በመተወን በመስፈን በመወዛወዝ አሉ። ነገር ግን ጽሁፍና ዝግጅት ላይ ብዙ ጊዜ ወንዶቹ ናቸው ፊት ያሉት እና ይሄ ደግሞ ምናልባት ከ100 ዓመት በላይ የሆነው ቲያትር ውስጥ ሲታይ እጅግ በጣም የሚያሳዝን ነው። ምክንያቱም ከዛም በፊት ሁልጊዜ የሴቶች ቁጥር ግማሽ ከግማሽን በለጥ ያለ ሆኖ ነገር ግን በሀሳብ የሚመሩ ሴቶች አለመኖራቸው እንደ ሀገርም እንደ ሀገር ሊያሳስበን ይገባል፣ ሊያስቆጨን ይገባል፣ ትንሽም ያሳፍራል። ምክንያቱም ግማሽ በላይ የሚሆነው የህዝብ ቁጥራችን እየተናገረ አይደለም፣ ሀሳቡን እየገለጸ አይደለም ብዬ ስለማስብ ማለት ነው። ለምንድን ነው የሌሉት ብለን በጥቅሉ ብናየው ሌላ ሙያ ላይ እንደሌሉት ነው የሌሉት። ምንም የተለየ ነገር አይደለም። በእርግጥ ሌላ ሙያ ላይ የሴቶች ቁጥር አናሳ ነው። በተለይ ደግሞ ከፍ ባለው ምንድነው የሚባለው ሁኔታ ላይ ለምሳሌ የውሳኔ ሰጪነት ሚና ላይ ሴቶች ቁጥራቸው አነስ ይላል።
ድርሰትና ዝግጅት የውሳኔ ሰጭነት ሚና ነው። በሀሳብ መምራት ነው፣ ቡድን መምራት ነው። እዚህ ሙያ ላይ አነስ ይላል ቁጥራችን። ይሄን ለማድረግ ትምህርት ይፈልጋል፣ ትግል ይፈልጋል፣ ድፍረት ይፈልጋል። በድፍረት ወደፊት መምጣት ማለት ነው። እንደዚህ አይነቱ ነገር በጣም ይጓደላል ብዙ ጊዜ እና ጠይቃለሁ። አሁን ቢቆጠሩ እንደው ከሌ እያልኩኝ እንደው ብጠራልሽ ራሱ ከ10 የሚበልጥ አይመስለኝም፣ የምንበልጥ አይመስለኝም ልበል ራሴ ከትቼበት። በጣም ጥቂት ነው ቁጥራችን። ትምህርት አለ፣ ትምህርት ይገባሉ፣ ከፍተኛ ትምህርት ይቀላቀላሉ። ከከፍተኛ ትምህርት በኋላ ግን ጽሁፉ ላይ አይኖሩ። ጽሁፍ ውስጥ ገብቶ በራስ ሀሳብ ለመምራት በግልም ሆነ በመንግስት ቲያትር ቤት ወይም በመንግስት የኪነ ጥበብ ሜዳ ላይ ተቀላቅለው ለመስራት በጣም ከፍተኛ ትግል ይፈልጋል። አንደኛ የኔትወርኩ አካል አይደለም። የኔትወርኩ ስልሽ ወንዶች የሚውሉበት መዋል፣ ሎቢ የሚደራረጉበት፣ እርስ በርስ ምን ልበልሽ የሚሿሿሙበት፣ የሚመራረጡበት ሜዳ መሀል መዋል ያስፈልጋታል አይደለ? ለመታየት እውነት ነው። ከዛኛው ከስራ ቦታው ውጪ ሌላ ደግሞ ቦታ አለ። ሌላ ሜዳ ላይ ደግሞ አብረሽ ማምሸት እኔም አለሁ እኮ ማለት አለብሽ። ደራሲ ሆነሽ ሴት ሆነሽ ደራሲ ሆነሽ ለመታወቅ ሴት ደራሲ ናት፣ አሁን መዓዛ ጸሐፊ ተውኔት ናት ብሎ ሰው እንዲያቀኝ ደጋግሜ ከሰራው በኋላ ነው የምታውቂኝ። አሁን 4 5 6 7 እያልኩኝ ስመጣ ነው እንጂ የምታውቂኝ። የመጀመሪያ ገና ስሰራ ጥሩ ሞከረች ነው የሚባለው፣ ወዲያው ትረሻለሽ። ምክንያቱም በአካልም አያገኙኝም፣ አያዩኝም፣ ሚዲያም አያይሽም፣ ቪዚብል አይደለሽም። ብዙ ቦታ መደጋገም አለብሽ፣ ማረጋገጥ አለብሽ፣ መቻልሽን ማሳየት አለብሽ። እየደጋገምሽ ማለት ነው። አድካሚ ነው፣ አታካች ነው። ለዛ ነው መግባትም ከባድ ነው፣ ገብተሽም መቆየት ከባድ ነው። በተለየ ሁኔታ የበለጠ ብቃትም ማሳየት አለብሽ። መደጋገም ብቻ ሳይሆን እሱ ሲሆን ነው ላቅ ብለሽ መታየት፣ ደመቅ ብለሽ መታየት፣ ደፈር ብለሽ መታየት ያስፈልጋል። ወደፊት የሚሻሻል ይመስለኛል። ዝም ብዬ ተስፋ አደርጋለሁ። አሁን ያሉት የሚመጡት ሴቶች ድፍረታቸውን፣ መማራቸውን ምናምን ሳይ በጣም ከኛ የተሻለ ዘመን እንደሚመጣ ዝም ብዬ ተስፋ አደርጋለሁ። በዛም ምክንያት ሴቶች ሲመጡ እኔ በጉጉትና በንቃት ነው የምከታተላቸው። እንዳለመታደሉ ነው ብዙ አይደሉም እንጂ ፍላጎት ያላቸው ይመጣሉ፣ ይማራሉ እኮ አሉ። እና ግን ምቹ ሁኔታ ግን ይፈልጋል። ራሷ አገሪቱ ለሴቶች ምቹ ሁኔታ መፍጠር አለባት ብዬ አስባለሁ። ወደፊት እንዲመጡ የግማሽ አካባቢ የሚሆነው የህዝብ ቁጥርሽ እየተናገረ አይደለም ማለት ራሱ የሚነግርሽ ነገር ምንድን ነው? ታሪካችንም ሀሳባችንም ሀገራችንም የተለየ አይን ያለው ወይም የተለየ ፐርስፔክቲቭ ያለው እንትን የለም ማለት ነው። ሀሳብ የለም፣ እየተንሸራሸረ አይደለም ሀሳብ ማለት ነው። እሱ ሁሌ ይቆጭኛል፣ በጣም ይቆጭኛል። ይሄ እንግዲህ የቆየ አጀንዳዬ ነው። ሁሌ ይቆጨኛል ስትይ በእርግጥም እንደዚያ እንደሆነ አውቃለሁ። ለምሳሌ ሴት ገጸ ባህሪያት በህፃናት ቲያትር ውስጥ ከ1986 እስከ 1991 ዓ.ም በሚል ርዕስ የሰራሹ የዲግሪ ማሟያ ጥናታዊ ጽሁፍሽን የሴት ደራሲያን ሴት ገጸ ባህሪያት ከፌሚኒዝም አንጻር በሚል ርዕስ የዲግሪ ማሟያ ጽሁፌን ስሰራ አንብቤው ነበር እና ወደ 3 ጊዜ ያህልም በጽሁፌ ውስጥ ጠቅሼው ነበረ። እንግዲህ በጥናት ውስጥ ከጠቀስኩት ውስጥ አንድ አረፍተ ነገር ለአድማጮች ላንብብላቸው እስኪ። መዓዛ ወርቁ በጥናታዊ ጽሁፏ ውስጥ ኤልዛቤት ዋላስኪን ጠቅሳ ስታብራራ ጥገኛ ያልሆኑ በራሳቸው ማሰብና ሁሉን ማድረግ የሚችሉ አቀንቃኝ ሴት ገጸ ባህሪያት ቁጥር መበርከት ሴቶች በመስኩ ያላቸውን የጸሐፊነት ተሳትፎ የሚያሳድግ ከመሆኑ ባሻገር ሴቶች በማህበረሰብ ውስጥ በተለያዩ ሙያዎች እና የኃላፊነት ቦታዎች በስፋት እንዲገቡ ይረዳቸዋል ያልሽውን ጠቅሻለሁኝ። እንግዲህ እና ይሄ እንግዲህ ስናነሳው የነበረው የዘርፉን በሴቶች ድርቅ የመመታት አሳዛኝ ሁኔታ ለመቀየር በመፍትሄነት ከሚቀመጡ ሀሳቦች ውስጥ በጉልህ ሊነሱ ከሚችሉ አንዱ እንደሆነ አስባለሁ። በስራዎችሽም በመፍትሄነት ያቀረብሽውን ሀሳብ በተግባር ተርጉመሽ ደግሞ አሳይተሻል። ለዚህ ጉዳይ ትኩረት እንድትሰጪው ያደረገሽ የተለየ ምክንያት ወይንም ደግሞ አጋጣሚ ካለ እሱንም ብንጨዋወት ደስ ይለኛል። እኔ ይኸውልሽ ከልጅነቴ ጀምሮ ነው ያደግኩበት ቤት ወንድ ልጅ የለም። አንድ እህት ናት ያለችኝ፣ ወንድ ልጅ የለም። ስለዚህ በጣም በእኩልነት ነው ያደግነው። ልጆች ነን፣ የቤቱ ልጆች ነን። ፉክክር የለብንም። በተለየ ጾታ ፉክክር፣ ሌላ ፉክክር የለብንም። ማንኛውም እድል ቤት ውስጥ እኩል ነው የሚሰጠን። ትምህርት ቤትም ሲሄድ በቻልኩትና በጎበዝኩት ልክ የምታይ ሪዋርድ የሚደረግ ማንኛውም ጥረትሽ ጎበዝ እየተባልሽ የምታድጊበት ሁኔታ ውስጥ ነው ያደግኩት እና እንደውም አንዳንድ ጊዜ ኋላዬን ሄጄ ሳይሆን በጣም ፕሪቪሌጅድ ነኝ።
ብዙ ሴቶች ላይ የደረሰ ጥቃት እኔ አልደረሰብኝም። ረጅም ርቀት ሄጄ አልተማርኩም። ቅርብ ነው የተማርኩት። ከወንዶች ጋር ፉክክር አልደረሰብኝም። ጥቃት አልደረሰብኝም። ማለት አይነት የለም። ብዙ ሴቶች ላይ ሊደርስ የሚችለው ችግር እኔ አልደረሰብኝም። ዩኒቨርሲቲ ከገባው በኋላ ነው ያን ዓለም የተዋወቅኩት። አንድ ላይ ስትኖሪ አንድ ላይ ስትደረጊ ለካ ለየት ያለ ፉክክርና ውድድር እና መገፋፋት አለ እዛ እና እዛ ጋር ስደርስ እንደ አጋጣሚ ደግሞ ሆኖ የኔ መመረቂያ ጽሁፌ የዲግሪ መመረቂያ ጽሁፌ የሴት ገጸ ባህሪያት በህፃናት ቲያትር ውስጥ ነበር እና በጣም ነው የገረመኝ። ለእኔ ራሱ አዲስ አይነት እንዴት ልበልሽ መገለጥ ነው የሆነልኝ። ከአዲስ ማነው የህፃናትና ወጣቶች ቲያትር የተመሰረተው 1982 ነው። ከ82 እስከ 92 እኔ ጥናቱን እስከሰራሁበት ድረስ ያሉ የተውኔት ጽሁፎችን ነበረ ትንተና የሰራሁት። አየኋቸው። ምንድን ነው ይዞ የመጡት ነገር ምናምን የሚለውን ነበረ ጥናቴ የሚያተኩረው። በተለይ ከፌሚኒስት ሊትራሪ ቲዎሪ አንጻር ስለ ፌሚኒዝም ያኔ ነው በነገራችን ላይ ያወቁ። ከዛ በፊት ምንም አያሳስበኝም፣ አሁንም አያሳስበኝም። በእርግጥ ግን አያሳስበኝም። ጉዳይም ሆኖ እንደ ጉዳይ የማየው አልነበረም። ቆይ እሱም ለብቻው በጣም የሚያሳስበኝ ጉዳይ አይደለም። እኔ ጉዳይ ላይ እኔ የሚያሳስበኝ እንዳልኩሽ አሁን የሴቶች መጉደል ያሳስበኝ። ምንድነው በጣም የሴቶች መጉደል ያሳስበኝ። የሴቶች አይን የሴቶች ታሪክ መጉደል ያሳስበኛል ከሜዳው ላይ እና ያን ጊዜ የነበሩ የተውኔት ጽሁፎችን ስንመለከት በሙሉ በወንዶች የተጻፉ ናቸው። በወንድ ተጻፈ ማለት ደግሞ መሪ ገጸ ባህሪያቶቻቸው ማቀንቀን ገጸ ባህሪያቶቻቸው ፕሮታጎኒስት የምንለው ወንዶች ናቸው። ስለዚህ ከወንዶቹ ጎን ወይም ከወንዶቹ ተቃራኒ የምታያቸው ገጸ ባህሪያት እነ ጦጣ እነ ምን ልበልሽ ምናምን ተኩላ ሴቶች ናቸው። በሴት ጾታ የሚወከሉ ናቸው። ስለዚህ አቀንቀኝ ገጸ ባህሪያቱን በእንግሊዝኛው ቪላን የምንላቸው ገጸ ባህሪያቶች የሚወከሉት በሴት ነው። ያ ማለት ደግሞ ክፉ፣ የሚጠሉ፣ መጨረሻ ላይ የሚሸነፉ፣ ለዋናው ገጸ ባህሪ ለጀግናው ገጸ ባህሪ እንቅፋት ናቸው በብዛት እና ይሄ ማለት ለልጆች ምንድን ነው እየደጋገመ የሚነግራቸው ነገር አሉታዊ ግምት እንዲይዙ እያደረግን ነው የምናሳድጋቸው። የጾታ እኩልነት እንዲመጣ ካስፈለገ ልጆች ሴቶችን በሁሉም ሜዳ ላይ ማየት አለባቸው። ዶክተር ሲሆኑ ማየት አለባቸው አይደለ? መሪ ሲሆኑ ማየት አለባቸው። ሲመሩ ማየት አለባቸው። ሲያሸንፉ እንደሚቻል ማየት እያዩ ማደግ አለባቸው። ያ ጀግና ሲሆኑ ማየት አለባቸው። አጋዥ ሲሆኑ እንቅፋት ሲሆኑ ብቻ ሳይሆን ሲያግዙ ማየት ማለት ሲያግዙ ብቻ ሳይሆን ሲመሩ ማየት አለባቸው። ስለዚህ እሱ ከልጅነት ጀምሮ ነው የሚሰራው በሚል እሱ ነበር የጥናት ጽሁፌ እና ያን ጊዜ እንደውም በአዲስ አበባ ዩኒቨርሲቲ የሰርቲዩት የሚባል የሴቶች ላይ ያተኮረ የጥናት ጽሁፍ ወይም ሀሳብን የሚደግፍ አንድ ተቋም ነበር እና የጥናት ጽሁፌ በሙሉ ስፖንሰር የተደረገው በእነሱ ነው። ሀሳብ ይቀርብና ይሄንን የበለጠ ድጋፍ ብናደርግለት ብለው ድጋፍ ያደረጉለት። ከዛ በኋላ ግን አልተውኩትም። ልክ እንደ ግል ፕሮጀክት ያስኩት ማለት ነው። በየትኛውም በተንቀሳቀስኩበት ሁኔታ እስካሁን ድረስ ማለት ነው ወንዶች በዛ ብለው ካየው ጠይቃለሁ። ለምን በዙ ሴቶቹ ይታሉ ብዬ ጠይቃለሁ። የታሉ ሴቶቹ? ለምንድን ነው ሴት ብቻ ወንድ ብቻ የሆነው? መድረክም አሁን ድረስ ጠይቃለሁ። በነገሮች ላይ መድረክ ላይም ወንዶች ከበዙ ወይም በመሪነት ቦታዎች ላይ ወንዶች ከበዙ ለምን ብዬ ጠይቃለሁ። መልስ ላላገኝ እችላለሁ፣ ግን መጠየቅ ምን ያደርጋል መሰለሽ ክፍተቱን እንድታዩ ያደርጋል እና አንዳንድ ጊዜ ክፍተቱን ማሳየት ራሱ ለመፍትሄ እንድናስብ መገፋፋት ሊሆን ይችላል ብዬ አምናለሁ። ቅድም ጠቆም ወዳደረግሻት ደግሞ እንምጣና ፌሚኒዝም አሁን የማያሳስበኝም ስትይ ለምን አያሳስብሽም ነው? ይሄ ኢዝም ምናምኑ ነው? ምክንያቱም ፌሚኒዝምም ዋነኛ ጉዳዩ ያው የሴቶች መጉደል አይደለም ወይ? የተለያየ አይነት የፌሚኒዝም አይነት ቢኖርም እሱን እስኪ ትንሽ በጣም ሰፊ ርዕሰ ጉዳይ ነው። አሁን ላይ በጣም ይገርመኛል። አሁን የፌሚኒስቶች ምናምን ላይ ያለው ጦርነትና የተደረገ ያለው ትግል የሚሄድበት አዝማሚያውና ምንድን ነው የሚባለው ፍረጃው በጣም ይደብረኛል። ነገር ግን ከዚሁ ከጥናት ጽሁፌ ላይ እንደምታዩ ያገኙት ሰዎች ቢያዩት በጣም ደስ ይለኛል። ፌሚኒስት አይነቶች ምንድን ናቸው? ፌሚኒዝም ማለት በመሰረተ ሀሳቡ ሴቶችና ወንዶች በኢኮኖሚ፣ በፖለቲካ፣ በማህበራዊ ህይወታቸው እኩል ሆነው እንዲኖሩ የሚታገል ነው። በቃ በመሰረተ ሀሳቡ ይሄ ነው። በዚህ ዴፊኒሽን ወይም በዚህ ምንድነው ብያኔ ካየሽው እኔም ፌሚኒስት ነኝ እና ፌሚኒስት መሆን የሚያሳፍር ነገር ነው ብዬ አላስብም። እና ፌሚኒስት ነኝ ብሎ የሚታገልን ማንንም ሰው ደግፋለሁ። በነገሮች ላይ ግን ብዙ አይነት የፌሚኒስት አይነቶች አሉ አይደለ?
እንደሚታገሉለት አለ። ብዙ አይነት የፌሚኒስት አይነት አለ፣ የፌሚኒዝም አይነት አለ። እንደሚታገሉለት እንደሚሰጡት መፍትሄ ነው የሚለያዩ። በመሰረተ ሀሳቡ ሴቶች እኩል አይደለም ብለው ያምኑና መፍትሄው ላይ ግን ጭቆና እኮ ያሳደረብኝ ወንድ ነው፣ ጭቆና ያሳደረብኝ እኮ ጥቁር ሴት መሆን ነው፣ ጭቆና ያሳደረብኝ ለወንዶች ወሲባዊ ምንድነው አገልግሎት መዋላቸው ነው። ስለዚህ ይሄን በመከልከል ወይም ከወንዶች ጋር በተለየ መንገድ በመታገል ምናምን በሚል በሚሰጡት የመፍትሄ ሀሳብ ይለያያል። በመሰረተ ሀሳቡ ግን ፌሚኒዝም ሁሉም ሰው ፌሚኒስት መሆን አለበት ብዬ ነው የማስበው። እንደውም የሚገርምሽ ነገር አዲስ አበባ ዩኒቨርሲቲ የተለያየ ጥናት ሲደረግ የፌሚኒዝም ሀሳብ ወይም የጾታ እኩልነት አቀንቃኝ ናት መዓዛ ብለው ያምናሉ። እና እንደውም ቅርብ ጊዜ ምን ብለውኛል መሰለሽ፣ አንድ መምህር ሲጠሩኝ ደራሲ አዘጋጅና ጀንደር አክቲቪስት ብለው ስም ሰጡኝ። ነው ይሄኛውን ስም አላውቀውም ነበረ። ጥሩ ነው አላውቀውም ነበረ። እኔ የዕለት ተዕለት ህይወቴ ነው መጠሪያ ታይትል እንደ ስራ መጠሪያ አልቆጥሩም። የዕለት ተዕለት ህይወቴ ነው። በዕለት ተዕለት የምጠይቀው ለምን ጎደልን የምለው የምቆረቆርለትና ሻያዌ ምንድነው የሚባል ሻያዌ ማድረግ የለም ለመናገርም ላለመናገርም ወንዶችን ላለማስደሰትም ላለማስከፋትም ጥረት የማደርግበት ጉዳይ አይደለም። ሴት ከሌለች ለምን የለችም ብዬ በፊት ለፊት እናገራለሁ። ያ ፌሚኒስት ወይም የጀንደር አክቲቪስት ካሰየኝ በጸጋ እቀበላለሁ። ትግል ታጋይ ብዬ ቡድን መስርቼ የትኛውን ቡድን ውስጥ ራሴን ስለማላየው ብቻ የትኛውን ቡድን ውስጥ የለውም። ቡድንም ቢኖር ጥሩ ይረዳል ብዬ ነው የማስበው፣ ምንም አይነት ቢሆን ማለት ነው። ከዛ አንጻር ነው የምልሽ። በተረፈ ግን በስራ ህይወቴም ቢሆን በግል ህይወቴ መብቴን በምንም ተአምር አሳልፌ የማልሰጥ በእኩልነቴ የማልደራደር አይነት ሰው ነኝ እና በጾታዊ ምክንያት ወይ ሴት በመሆኔ ልትገፊኝ ከፈለግሽ በጣም ችግር ላይ ነሽ እላለሁ። እና አንዳንዴ ሴቶች ቀን ሲባል ኧረ እኔ ዓመቱ ሙሉ የኔ ቀን ነው እስኪ ለቆሚና ከዛ ታይኛለሽ አይነት እና እንደዛ አይነት ልጆች ነው እያሳደግን ያለው ነገርሽ። ከዛ ነው ወደፊቱን ተስፋ የማደርገው። በፍጹም ድምጻችሁ እንዳይታፈን ወደኋላ እንዳትሉ ላለው ሴቶችን ራሴንም ወደኋላ እንድል አላደርግም። የሴት በመሆኔ ተወካይ እንድታደርገኝ አልፈልግም፣ እንድትሰሚኝ ነው የምፈልገው። ዋና ድምፅ አድርገሽ ማለት ነው። አንዳንድ ጊዜ አሁን የሆነ መድረክ ያደረጉና ኧረ ሴት ጠፋ የሴቶች ማሟያ ቢገቡ ምናምን ስትይ ማሟያ ከሆነ የፈለግሽው በማሟያ አታገኝም። በዋናነት ከፈለግሽኝ ልመጣ እችላለሁ። እንደዛ ብዬ በፊት ለፊት ነው የምናገረው። ይሄ ሊያስፈራንም ወደኋላ ሊያደርገን አይገባም ብዬ ነው የማስበው፣ ከየትኛውም ነገር ጋር ሳላገናኘው ማለት ነው። እና ንግግሩም አይደብረኝም። አንዳንድ ጊዜ አሁን በእንትን ይመጣሉ ማዚ እንግዲህ ፌሚኒስት ነሽ ተብሏል ምናምን ይሉኛል። በተለይ የማርች ወር ላይ ሚዲያ ላይ ፕሮግራም ሲሰሩ ያናግሩኛል። ኢንተርቪው ሊያደርጉኝ ይፈልጉና ለምን እኔን መረጣችሁ ስል ፌሚኒስት ነሽ፣ ምክንያቱም ስራዎችሽ ላይ እንደዛም ይጸባረቃል። ስራዎችሽ ላይ የሴቶች ድምፅ ነሽ ተብሎ ይታሰባል። ስራዎችሽም ይሄንን ያንጸባርቃሉ። ስለዚህ ፌሚኒስት ነሽ ስትይ አንቺ አይደለሽም እንዴ ብዬ ነው የምጠይቀሽ። አንተ አይደለህም እንዴ ወንዶች፣ አንተ አይደለህም እንዴ ፌሚኒስት? ኧረ እኔ አይደለሁም ነው የሚሉኝ ብዙ ጊዜ። ታዲያ ፌሚኒስት ካልሆንክ ለምን ካንተ ጋር አወራለሁ? ፌሚኒስት አይደለሁም ካልሽ በመሰረተ ሀሳቡ በዴፊኒሽኑ በወንዶችና በሴቶች እኩልነት ላይ አላምንም። ወንዶች እኩልነት ላይ ካላመንሽ እኔን እኩል ነሽ ሰው ነሽ ብለሽ ለምን ታናግሪኛለሽ? በመሰረተ ሀሳብ ወንዶችን ሊደግፉት ነኝ ሊሉት ሊኮሩበት የሚገባ ሀሳብ ነው። ምን አይነት እንዴት ነው መፍትሄ ማምጣት የፈለግከው የሚለው ላይ ልዩነት ሊኖር ይችላል። ግን ፌሚኒስት ነኝ የሚል ወንድ ነው እኔን ሊያናገረኝ የሚገባው ብዬ ነው ማስበው፣ ሴትም ጭምር ማለት ነው። አይደለሁም ካልሽ መብትሽ ነው በነገርሽ ላይ። ነገር ግን በሰው ልጆች እኩልነት ላይ አላምንም። የሰው ልጅ ሲጠቃ ሲበደል ሲደረግ አምናለሁ ካልሽን ከአንቺ ጋር ህብረት የለኝም። እንደዛ ብዬ ነው ማስበው። እውነት ነው። በጣም ትልቅ ብዥታ አለ። አሁን እዚህ ላይ እንዳልሹ የተለያየ አይነት የፌሚኒዝም አይነት አለ። ይሄኛውን አይነት ሀሳቡን አልገዛውም ልክምም አይደለም ማለት አንድ ነገር ነው። ፌሚኒዝም ማለት ግን ምን ማለት ነው የሚለውን መሰረታዊ ሀሳቡን ካለመረዳት ራሱ የሚመጣ ያው ይሄ የመነዳት እንዲህ ነው ሲባል እንዲህ ነው ብሎ ካለማንበብ ካለመቆፈር የሚመጣ ትልቅ ችግር አለና ጥሩ አድርገሽ ነው የገለሽው። ቅድም ያልኩት 3 ቦታዎች ጠቅሼዋለሁ። እኔም በጥናታዊ ጽሁፌ ያንቺን ጽሁፍ ያልኩት
መጀመሪያ ላይ ሲጀምር ራሱ እንዲህ ይላል። እንስታዊነት ሴቶች ከወንዶች እኩል ፖለቲካዊ፣ ማህበራዊ፣ ጾታዊና ኢኮኖሚያዊ መብት ሊኖራቸው እንደሚገባ የሚያምን የአመለካከት አይነት ነው። እንስታዊነት በውስጡ የተለያዩ እንቅስቃሴዎችን፣ ንድፈ ሀሳቦችን፣ ፍልስፍናዎችን ወዘተ ቢይዝም ሁሉም ግን የሴቶች መብት መከበር ማዕከል ያደረጉ ናቸው። ይህንን በተመለከተ መዓዛ ወርቁ በጥናታዊ ጽሑፏ የሚከተለውን ብላለች። በተለይ ከ19ኛው ክፍለ ዘመን ወዲህ ዓላማው የሴቶችን ጭቆና ለማስቀረት የሚነሱ ወይም በማንኛውም መስክ ሁለቱ ጾታዎች ያላቸውን ድርሻ ለማመጣጠን ሲባል የሚነሱ ማንኛውም አይነት ጥያቄዎችን፣ አመለካከቶችን፣ እንቅስቃሴዎችን ወይም ፖለቲካዎችን እንስታዊነት ብለን ልንጠራቸው እንችላለን። ይሄ እንግዲህ ቅድም የጠቀስኩት የኔ ጥናታዊ ጽሑፍ ላይ ያለ አንቺን ኮት ካደረግኩባቸው ቦታዎች ውስጥ አንዱን ነው እንግዲህ ያነበብኩት እና ይሄ ማለት ነው በቃ ፌሚኒዝም ማለት የሚለውን ቆንጆ አድርጎ ስለሚያሳየም ጭምር ነው ማንበብ የፈለግኩት። ማዝዬ በነገሮች ላይ እሱ አሁን ያልሽው የጠቀሽው ጥናት ለዲግሪ ማሟያ የተሰራ ነው። ከዛ በኋላ እኔም አድግ ያለው ጉዳዩም አድጓል ብዬ ነው ማስበው፣ ትንሽ ጊዜያቶች ስላለፉ ማለት ነው። እኔ ግን ሳድግ ያደግኩት በስራ ነው ብዬ ነው ማስበው። በስራ ስልሽ እንደውም አሁን ከጠቀሽ መጥቀስ ያለብሽ የምጽፋቸውን ጽሁፎች ነው ብዬ ነው ማስበው። የምጽፋቸው ጽሁፎች ውስጥ በጣም ወደ እሱማ ልንመጣ ነው፣ ግን ከመሰረቱ ለመጀመር ነው። በስራዎችሽ ውስጥ አቀንቃኝ የሆኑ ሴት ገጸ ባህሪያትን መታየትን አንስተናል ቅድም በመጠኑ። ማለት በጥናታዊ ጽሁፍ መጥቀስ ብቻ ሳይሆን በስራዎችሽም ተርጉመሻል ያልኩት ለዛ ነበር ወደሱ ልመጣ ማለት ነው። እና እዚህ ጋር እንግዲህ ካነሳነው ርዕሰ ጉዳይ አንጻር ብቻ ሳይሆን በአጠቃላይ ድርሰት ስትጽፊ ስለዚህ ርዕሰ ጉዳይ ልጻፍ ብለሽ ነው የምትነሺው ወይስ በሆነ መንገድ ወደ አእምሮሽ የመጣ ቀልብሽን የገዛውን ሀሳብ ወደ ድርሰት ትለውጫለሽ? ሌላም መልስ ሊሆን ይችላል ያለሽ። እሱን ትንሽ እንባባልና ወደ ሌሎች ጉዳዮች ደግሞ ይሄዳሉ። አንደኛ የሴቶችን ጉዳይ በጣም ኮንሽስሊ ነው የምኖረው። ኮንሽስሊ ስልሽ በንቃት ነው የማየው እና ሴት ገጸ ባህሪያትን ሳነሳ ወይም የሴቶችን ጉዳይ ሳነሳ ወደፊት እንዲሆን የምመኘውንም እያሰብኩ ነው የምሰራው። አሁን ያለውን አንዳንድ ጊዜ አሁን ያለውን ነባራዊ ሁኔታ ድርሰት ማለት ነባራዊ ሁኔታ ልታይ ትችላለሽ፣ ግን ደግሞ ወደፊትም ታያለሽ። ወደፊት ስታይ ወደፊት እንዲሆን የምትፈልጊውን ነገር ነው የምታየው። ስለዚህ እሱ ላይ በጣም በጥንቃቄ ነው የምሰራው። እንዴት አድርጌ እንደምሰራው ከፈለግሽ ቀደም እንዴት ሀሳቡ እንደሚመጣ ካነሳው በኋላ በቀጥለው ይሻላል። እኔ ድርሰት በሶስት አይነት መንገድ ነው የምሰራው። አንደኛው ድንገት የማገኘው ሀሳብ አለ። ድንገት የማገኘው ሀሳብ ሳይሆን ድንገት የማነሳው ጥያቄ አለ። ከጥያቄ ነው የሚነሳው። ብዙ ጊዜ የድርሰት ስራዎች የሚነሱት ከጥያቄ ነው። ያ ጥያቄ እንዴት እንዲህ ሊሆን ቻለ ብዬ ለጥያቄው መልስ ፍለጋ በሚሄድበት ሂደት ውስጥ የማገኛቸው የማከማቻቸው መረጃዎች ድርሰቱን እያዳበርኩት እንዲሄድ አደርገኝና እሱን እሰራለሁ። እንደዚህ አይነት ፕሮጀክቶች የግሌ ፕሮጀክት ነው የምላቸው። እነዚህ የግሌ የህልሜ የውስጤ ፕሮጀክቶች ናቸው ነው የምላቸው። በጣም ድርድር የማላቅበት ኮምፕሮማይዝ የማላረግበት ሜዳ ማለት እሱ ነው። ለምሳሌ ድንገት ጥያቄ የሚፈጥርብኝ ነገር አለ። ምሳሌ ላንሳልሽ እና ወፌ ቆመች፣ ደርሶ መልስ እና አልጋ ባልጋ የሚሉት ተከታታይ የሬዲዮ ድራማዎች እና የቴሌቪዥን ድራማ መነሻ አንዲት ጥያቄዎች ናቸው። ጥያቄዎች የፈጠሯቸው ረዣዥም ድራማዎች ናቸው። ለምሳሌ ወፌ ቆመች እኔ ካሳንቺስ አካባቢ መኩሪያ ቲያትር ስቱዲዮ ጋሽ አባተ መኩሪያ የሚያስተዳድረው ማለት ነው እሱ ጋር እሰራ ነበር ለ4 ዓመት እና በዛ ወደ ካሳንቺስ ሲሄድ እማልፈው በ4 ኪሎ ሰፈር ነበር። 4 ኪሎ ሰፈርን በጣም ነው የማውቀዋለሁ፣ ግን በታክሲ በየቀኑ ሲሄድ በየቀኑ የማልፍበትን መንደርና ቤቶችና ሰዎችን እኔ ልብ ውስጥ በጣም ቦታ ነበራቸው። ለእኔ ስዕል ናቸው፣ የማህበረሰብ ስዕል ነበሩ እና እነሱን እያለፍኩኝ እያየኋቸው በደንብ ነው የማውቃቸው። አብሬያቸው የምኖራቸው ሰዎች ነበሩ እና ከሆነ ጊዜ በኋላ በዛ መንገድ ሳልፍ ያ ሰፈር የለም፣ ተነስቷል በልማት እና የት ሄዱ? እዚህ ጋር የነበሩ ሰዎች፣ እዚህ ጋር የነበረችው ትንሽ ልጅ፣ እዛ ጋር የነበረው ቆሞ፣ እዚህ ጋር የነበረው ሱቅ፣ ሴተኛ ዳሪዎቹ የት ናቸው? ምን እያደረጉ ነው? እንዴት ነው የተነሱት? የት ደረሱ? ይሄ ቤት የት ሄደ? ያኛው እንትን የት ሄደ? እዚህ ጋር የነበረው ምናምን እያልኩኝ ጥያቄ መጠየቅ ጀመርኩኝ እና ሰዎቹ መፈለግ ጀመርኩኝ ማለት ነው። ከዛ ሲነሱ እንዴት ነው የተነሱት? ምን ማለት ነው መነሳት? ከመንደርሽ ከማንነትሽ ማለት ነው። መንደር ማንነት ነው ለአዲስ ሰው እና ከማንነትሽ ከማህበረሰብሽ ስትነቀይ የት ነው ያረፍሽው? የት ነው የሰፈርሽው? ከዛ እንዴት ነው የምትኖሪው? ደስተኛ ነሽ ወይ? ስትነሺ ደስተኛ ነሽ ወይ? አሁን ያለሽበት ህይወት ተመችቶሻል የሚል ዘመድ ጥየቃ ነው። በቃ እንደ ዘመድ ጥየቃ አይነት ነገር
ሪሰርች ሆነ ማለት ነው። ወደ ሪሰርች አደገ። ከዛ በኋላ ያገኟቸው ታሪኮች በፍጹም የሚያርፉ አልነበሩም። እንቅልፍ የሚነሱ አይነት ነገር ነበሩ እና እኔ በሆን በዛ ቦታ ምን ሊሰማኝ እንደሚችል እያሰብኩም ነው። ከዛ በኋላ እነዛን ታሪኮች እንደ ግብአት ተጠቅሜ እየሰራሁት ወደ 40 ክፍል ነበረ እና ከአንድ ጥያቄ የት ሄዱ እነዛ ሰዎች ከሚል ነው የተነሳው ጥያቄው። ከዛ ግን ሪሰርች ሲሰራ ጥያቄ የሚሆን ማንም ርዕሰ ጉዳይ ሰብጀክት ማተር ወይም ጭብጥ ወይም ከምንኛውም ብትነሽ ግን ታዳብረዋለሽ፣ በደንብ ይሰራል። ማን ይሁኑ ባለታሪኮቹ፣ ማን ይሁኑ ባለታሪኮቹ፣ ምን አይነት ሰው ይሁኑ ባለታሪኮቹ፣ እርስ በርስ ያላቸው ግንኙነት ምን ይሁን ብለሽ ስትሰሪ እዛ ጋር ወንዶችም ሴቶችም ህፃናትም ብዙ አይነት ገጸ ባህሪ ትሰሪያለሽ ማለት ነው። ስለዚህ እኔም ካለኝ አቋም በመነሳት እንደገና ደግሞ እንዲሆን ከምፈልገው ነገር በመነሳት ሴቶቹን ብታያቸው ሆን ተብለው ተፈልጎ እንደዛ እንዲኖሩ እንዲመሩ ተደርጎ ይጻፋሉ። ዋናውን ጭብጥ ዋናውን መሰረታዊ የማነሳውን ጉዳይና ጥያቄ አፌክት አያደርገውም፣ ግን ሁሉም የቤት ስራ ነው ብዬ ስለማስብ ማለት ነው። ልክ እንደዛ ነው ሌሎቹ የሚነሱት። አንደኛው ድርሰት የምሰራበት መንገድ እሱ ነው። ሁለተኛው ደግሞ ኮሚሽን ተደርጎ የምሰራው ድርሰት አለ። ኮሚሽን ስራ ማለት ለተለያዩ መንግስታዊ ያልሆኑ ተቋማት ድርሰት መጻፍ ማለት ነው። ድርሰት መጻፍ እንትን ማለት ተቀጥሮ መስራት ነው የሚባለው። ግን ሀሳቡን መውደድ አለብኝ። የተነሳበትን ኦብጀክቲቭ ነው፣ ዓላማውን ለምን መጻፍ እንደተፈለገ፣ ምን መለወጥ እንደፈለገ፣ ምን ችግር ሊቀርፍ ተነስቶ። ማንኛውም ድራማ ችግር ለመቅረፍ ነው የሚነሳው ብዬ ነው የማስበው። የሆነ ችግር አለ። ችግር ከሌለ ድራማ የለም። ፕሮብሌም ማንኛውም የፈጠራ ስራ ቁልፍ መሰረት ነው ብዬ አስባለሁኝ እና ከዛ እሱን ካመንኩበት እሰራለሁኝ ማለት ነው። ካላመንኩበት ምንም ነገር አልሰራም። እንደውም አንዳንድ ጊዜ ምን እላለሁ መሰለሽ፣ የማላምንበት ጉዳይ ከሆነ እንኳን ሰት አይደለም ስሜን አልጽፍም። ፈቃደኝነት እንደዛ አይነት እምቢተኝነት አለኝ። ሶስተኛው የድርሰት መንገድ ደግሞ በዚህ ጉዳይ ላይ ለምን አልጽፍም ብሎ አስቦ መስራት አለ። በጋራ ወይ በግሩፕ ወይም በጋራ ወይም በግሌ ልሰራው የምችለው ነገር ሊሆን ይችላል። እሱ ብዙ አመት ፈጅቶ አዳብረሹ አድጎ ዳብሮ እየፈረሰ እየተነሳ የሚሰራ ጊዜ ወስዶ ተብሰልስሎ የሚሰራ የስራ አይነት አለ። ረጅም አመት የሚወስድ ፕሮጀክት ማለት ነው። በእንደዚህ አይነት መንገድ ነው የምሰራው። የበለጠ የሚያረካሽ የትኛው ነው? አሁን የኮሚሽኑ ወይንም ደግሞ በዚህ ጉዳይ ላይ ልጻፍ የሚለው የዛኛውን ያህል ይሆንልሻል ወይስ ተመሳሳይ ናቸው ስራዎችሽ አንቺ ስታያቸው ማለት ነው? እሱን እስኪ። አሁን እንደነገርኩሽ የማልወደውን ስራ አልሰራም። የፈለገ ነገር ብታደርጊ በጣም በቃ አሁን እየሰራሁት ያለው ስራ ካለ ከሱ ስራ ጋራ ፍቅር ይዘኛል። በጣም ወደዋለሁ። ለሱ ሟሟታለሁ፣ እታገላለሁ። ጊዜም ሀሳቤም መብሰልሰሌ ሁሉ እዛ ላይ ይሆናል። ለእኔ እኩል ናቸው። ፕሮሰሱ የሚወስድብኝ ምንድነው የሚባለው የማሳርፍበት ጉልበት እና ልቤ ፍቅሬ የማሳርፍበት ነገር ተመሳሳይ ነው። ግን ምንድነው የመደራደር አቅሜ ግን ይለያያል። ለምሳሌ ለሆነ ተቋም የምሰራ ከሆነ አለቃለሽ ይሄንን በዚህ መንገድ ቀይሪልኝ፣ ይሄንን እንደዚህ አድርጊልኝ ብልሽ የቻልሽውን ያህል ታሳምኝና ካልሆነ ትደራደሪያለሽ። አንዳንድ ሀሳቦችሽን ትታያለሽ፣ አንዳንድ ሀሳቦችሽን ትጨምሪያለሽ። ምክንያቱም ሁልጊዜ እንትን አላቸው ተደራሽ የሆነ ተመልካች አላቸው። ታርጌት ግሩፕን እየታሰበ ስለሚሰራ እያፈረሽ ትሰሪያለሽ። ምንም ችግር የለውም። ድርሰት በሆነ መንገድ በአንድ መንገድ ብቻ ነው የሚሰራው ብዬ አላስብም። ስለዚህ በአንድ መንገድ የሰራሁትን ይሄ እንደዚህ ይሻሻልልኝ ሲሉ በዚህ ይሻልሻል፣ በዚህኛው ውስጥ ብጽፈው፣ በዛኛው ውስጥ ብጽፈው እያልኩኝ እንደውም ራሴን እፈትሽበታለሁ። ብዙም እንትን አይደለም እንትን እስካልሆነ ድረስ ማለት ነው። እኔ ከማምንበት እኔ ከቆምኩለት ጉዳይ ተቃራኒ እስካልቆመ ድረስ እደራደራለሁ ብዙ ጊዜ። የግሌ ፕሮጀክት ግን እምልሽ ዝግጅት ራሱ ለሰው መስጠት የሚከብደኝ ማለት ነው። የግሌ ፕሮጀክት ሲሆን የራሴ ጥያቄ ሲሆን ለምሳሌ እንዳልኩሽ አሁን በውፌ ቆመች እንደ ደርሶ መልስ አይነት ወይም ደግሞ ከሰላምታ ጋር የግሌ ጥያቄዎች ናቸው። ሌሎችም አሉ። እነሱን ትሰራ ራሴ የማዘጋጅበት ምክንያት እንደኔ ላይታመን ይችላል ሌላ አዘጋጅ ብዬ አስባለሁ። ሞክሬያቸው ሳይሳካልኝ ቀርቶ ነው እንጂ እሞክራቸዋለሁ። ሌላ ሰው ቢሰራው ሊያሻሽላቸው ሊያሳድጋቸው ይችላል። ግን ይሄ ለገበያ የሚቀርቡ አይደሉም። እነዚህና ኮምፕሮማይዝ አላረግም፣ አልደራደርም። የሆነች ሀሳብ ንኪ ብትይኝ አልነካም። ምክንያቱም እዛች ሀሳብ ውስጥ እዛ የተቀመጠው ታሪክ ውስጥ የሆነ ህመም አለው። የሆነ እኔ ማለት የፈለኩት ነገር አለ። እኔ ማለት የፈለኩትን ነገር
ለገበያ ብለሽ ወይም ለተለያየ ምክንያት ብለሽ እንድትቆርጪ እንድታሻሺ ወይም እንድታስቀርብኝ አልፈልግም። እሱ ላይ በጣም ትንሽ አምባገነንነት እሱ ላይ በጣም ኃይለኝነት አለ። አንዲት ሀሳብ አላስረካሽም፣ አንዲት ቃል ስትመጣ አትወድም መዓዛ ይላል። የግል ፕሮጀክት ነው ይሄ፣ ህልም ነው። እኔ ራሴን ነው የማየው እዛ ውስጥ ራሴን ነው የማየው። አሁን ቻፕተር 5 ወይም 5ኛው ምዕራፍ ላይ ደርሻለሁ። የኔን የአስተሳሰብ የኮንሰርን ወይም ደግሞ የሚያሳስበኝ ወቅታዊ የሚያሳስበኝ ጉዳይን የሚያሳይ ነገር ነው። ራሴን ነው የምሰራው ብዬ ነው የማስበው። እና ራሴን ማን ነው ኤዲት የሚያደርገው? እያሰብኩ ነው፣ እየኖርኩ እኮ ነው። ማን በፈለገው መንገድ መኖር አለብኝ፣ እኔ በፈለጉት መንገድ ነው መኖር ያለብኝ የሚል ጠንካራ አቋም ስላለኝ አይከብድም ማለት አዘጋጅ የግድ አንቺ ብቻ ልትሆኚ ነው፣ ደራሲዋ ብቻ ልትሆኚ ነው ማለት ነው። በዚህ አይነት መልኩ ከተረዳ ነው። እና ሌላ አይነት ደግሞ ዝግጅት እናይ ነበረ መዓዛ ባትሆን ደግሞ የሚል ደግሞ አታይ ቢኖር ምን ትያለሽ? እኔ እንጃ እንዳልኩሽ ነው። የግል ፕሮጀክት ነው የምላቸው አሉ። እና ምን መሰለሽ አንዳንድ ጊዜ ምን ይገጥመኛል መሰለሽ አንዳንዴ ምን ይገጥመኛል መሰለሽ ሞክሬው አውቃለሁ። በነገርሽ አሁን ደርሶ መልስን ለሌሎች አዘጋጆች ለመስጠት የተለያዩ አዘጋጆችን አውርቼ ትንሽ ሞከርም አድርጌ አይቼዋለሁ። እና በጣም የሚቸግረኝ ነገር ምንድነው መሰለሽ የሆነ አንድ ሀሳብ ይዘሽ ስትመጪ ሰው ያዳብረዋል፣ እንዲፈጠር ያደርገዋል። የራሱን ምናብ ተጠቅሞ እንዲሰፋ፣ እንዲዳብር፣ እንዲያድግ ያደርገዋል። አንድ ነገር ነው። ግን እንትን መሆን አለብሽ። እኔ በታመምኩት ልክ የታመመ አዘጋጅ ማግኘት አለብኝ እንደዛ ለማድረግ ማለት ነው። ስለዚህ ያ አዘጋጅ ሳይገባው ሲቀር ብዙ ጊዜ እላለሁ ድርሰት ሳይገባው ሲቀር ወይም ድርሰት እንዴት መተርጎም እንዳለበት ሳይገባው ሲቀር አዘጋጅ ወይም አንባቢ ወይም ሀያሲ ሊሆን ይችላል አላውቅም፣ ሳይገባቸው ሲቀር ሌላ ነገር የመጨማመር ነገር አለ። ይሄ ትወናም ላይ ዝግጅትም ላይ የማየው ችግር ስለሆነ ከደራሲው ሀሳብ ወይም ከደራሲው ኢንቴንሽን ውጭ የሆነ ነገር ሲጨመር እኔ መቋቋም አልችልም። እኔ ስራዎች ላይ እንዳልኩሽ ነው። በቃ ከፈለግሽ ከፈለጋችሁ በጥቅመትም ቁጠሩት ቀበለዋለሁ። ብዙ ስራዎች እኔ ጽፌ ሌላ ሰው ያዘጋጃቸው እኮ በጣም ብዙ ስራዎች አሉ። አሁን ኮሚሽን ስራዎች እንደዛ ናቸው። እኔ ጽፌ አላዘጋጃቸውም፣ ሌላ ሰው አዘጋጃቸዋል። ይሄ ግን የግል ፕሮጀክቴ ነው የምልሽ እንደዛ ነው። አንዳንዴ በጣም እኮ አድካሚ ነው፣ አታካሽ ነው። ተቀደሽ ረጅም ጊዜ ጉልበት፣ ብዙ ኢንቨስትመንት ነው ያለው። ጉልበትም ሀሳብም ፍቅርሽም ትኩረትሽም ሁሉ ነገርሽ ነው የሚያርፍበት። በጣም አድካሚ ነው። በአንድ ጊዜ አይደለም የሚሰራው። ድርሰትና ዝግጅት በተለያየ ጊዜ ነው የሚሰራው። ብዙ የሚያስቸግር ነገር ሆኖ ሳይሆን የረጅም ጊዜ እንትን ይፈልጋል፣ ትኩረት የሚፈልግ ነገር ይሆናል። ሌላ ሰው እየተቀበለኝ ከስር ከፍር እየጻፍኩኝ እያመረትኩኝ እኔ ምንድነው እያመረትኩኝ ለሆነ ሰው እየሰጠኝ መነገድ አይደለም አላማው። ድርሰቶቹ ሲነሱ ምክንያት አላቸው፣ ህመም ስላላቸው ነው። ህመሞቹን እንዴት ብዬ እንደማስረዳሽ አላውቅም። በጣም የሚያሳስበኝ ጉዳይ ሊሆን ይችላል በሰዎች የእርስ በርስ ግንኙነት እና በሀገሬ ላይ በማየው ጉዳይ ሊሆን ይችላል። እሱን ነገር ለጨዋታ ወይም በሌላ መንገድ ሲሸረሸር ወይም ሲቀር ማየት የመሰለ ሌላ ተጨማሪ ህመም በራስ ላይ መጋበዝ እንደማለት ነው። እንግዲህ ያው እኔ ሁሉንም በተለይ እዚህ ስላለሁኝ የማየት እድል የለኝም፣ ግን ያየሁትን በጣም የወደድኳቸው ስራዎች ናቸው። አጋጣሚ ድርሰትም ዝግጅትም አንቺ የሆንሽባቸው ነው ያየሁት። በጣም በጣም የሚያምሩ ስራዎች ናቸው፣ ምንም ጥያቄ የለውም። ሌላ ቢሆንስ የሚለውን ደግሞ ያው ስላላየሁት መገመት ስለማልችል ከዛም አንጻርም አጠቃላይ ሀሳቡንም እንድንነጋገርበት ነው እንጂ እንደው ደርሶ መልስን ስታነሺ በጣም በህዝብ ዘንድ የተወደደ ስራ ነበር። የለዛ አዋርድንም እንደዚሁ ሽልማት ያገኘ ነበር እና በቃ እንደውም በመሀል ላይ እንትን ሲል ለረፍት ነው ምናምን እንደዚህ የሆነ ቆምታ ነገር ሲኖር በጣም ሰው ይናደር ነበር አስታውሳለሁኝ። እና እስኪ ትንሽ እናስታውሰው ደርሶ መልስን። ቆሰቆሽብኝ። አሁን ቅርብ ጊዜ በአካል ሲያገኙ ሰዎች ጠይቆኛል እንጂ በተወሰነ ጊዜ ስለ ደርሶ መልስ ተነሳ ብቻ ሳይሆን ስለ ደርሶ መልስ ባይነሳም እኔ ደርሶ መልስን ጽፌ ማዘጋጀት የሚያውቁ ሰዎች አላናግር ይሉኛል። ድራማ መቼ ነው የሚቀጥለው? በጣም ከመውደዳቸው የተነሳ በጣም ስራው ካላቸው ስስት የተነሳ ነው ብዬ አስባለሁ። ግን ጥያቄው እንዳልኩሽ ለኔ ሲቀርብልኝ አንደኛ መልስ የለኝም።
ሁለተኛ ነገር ደግሞ እኔ ራሴ ህመም ላይ ነኝ እንዳልኩሽ። አንዳንድ የግል ፕሮጀክቶች የምላቸው ስራዎች አሉ አይደል? የድርሰት ስራዎች ማለት ነው። በሚገባው ልክ ሳይታዩ ወይም ተቋርጠው ሲቀሩ የሚሰማኝ ህመም አለ። እንቅልፍ ይነሱኛል። ያላረፈ ሀሳብ እንዳለኝ ነው የሚሰማኝ እና ያንን ህመም ነው የሚነኩብኝ እና ሀሳብ እንትኑን ጥያቄውን እሸሸዋለሁ ብዙ ጊዜ። ስለዚህ ጥያቄው እንዳይነሳ አደርጋለሁ። አንዳንድ ሰዎችን በቃ አትጠይቁኝ፣ መልስ የለኝም፣ ከኔ አቅም ውጪ በሆነ ምክንያት ነው የተቋረጠው። እንደገና ደግሞ የትኛው ድራማስ ነው የተቋረጠው? ኢትዮጵያ ውስጥ በጣም በጣት የሚቆጠሩ ናቸው ፍጻሜ ያገኙ ድራማዎች። የትኛውም ጣቢያ ላይ ሄደሽ ብታይ ብቻ በሆነ መንገድ ያለቀ መስለው የሚያልቁ ግን የሚቋረጡ ናቸው። በደንብ መመርመር የሚያስፈልግ ይመስለኛል። የአሰራር ችግር ሊሆን ይችላል፣ ወይም የአቅም ማነስ ሊሆን ይችላል። በተለያየ ምክንያት ብቻ ይቋረጣል ድራማ። ስለዚህ እንደተቋረጠ በቃ መቁጠር ነው። አንድ ቀን በሆነ መንገድ ሊያልቅ ይችላል። ቢያልቅ ደስ ይለኛል። እኔ እንደውም ከደርሶ መልስ በጣም የሚቆጨኝ ነገር ምንድን ነው መሰለሽ? ተሰርቶ ህዝብ ያላየው ክፍሎች አሉ። ተጽፎ ተዘጋጅቶ በቃ ህዝብ ያላያቸው ክፍሎች አሉ። እነሱን ቢያቸው እና ቢቀጥል ደስ ይለኛል። እኔም ባለመሆኑ ግን ያለቀበት ምዕራፍ ድረስ ራሱ በቂ ሊሆን ይችላል። እኔ በምፈልገው ነገር እና እዛ ድራማ በጥቅሉ ማለት የምችለውን ያህል ብያለሁ ብዬ ነው የማስበው። በጣም በጣም ደስ የሚል ስራ ነው። እንዳልሽው እንግዲህ የተቋረጠበት መንገድ ያው ዝርዝሩን ባትነግሪንም የምንገምታቸው የሚገባን ከንግግርሽም ነገሮች አሉ። እንዳልሽው ደግሞ ይሄ ስራ ብቻ ሳይሆን በርካታ ስራዎች የማይቀጥሉበትም ምክንያት ምንድን ነው ስንል እጅግ በጣም የሚያሳዝን ትልልቅ አቅም ያላቸው ሰዎቻችንን እጀ ሰባራ የሚያደርጉ የተለያዩ ችግሮች አሉ እና እንዴት እንወጣቸዋለን ራሱ አንድ አሳሳቢ ነገር ይመስለኛል። እንደው የዓለም የቲያትር ቀንንም ጭምር ምክንያት በማድረግ ነው እና እየተነጋገርን ያለ ነው። የዓለም የቲያትር ቀንን እንደዚህ አክብራችሁ ነበረ ከተወሰኑ ዓመታት በፊት። አሁን እንግዲህ የፊታችን አርብ ወይም ነገ ነው እንግዲህ ደግሞ አሁን የዓለም ቲያትር ቀንና ስለ ቲያትር በሚባል ግሩፕ ብዙ ለመስራት አቅዳችሁ እንደነበር አስባለሁኝ። ያደረጋችሁት ነገር ምን ይመስል ነበር የሚለውን ወደፊት ምናልባት ለማድረግ የምታስቡት አሁን ያነሳነው ችግር ጋርም ሌሎችም በተያያዘ የምታስቡት ነገርም ካለ እስኪ ትንሽ እንባባል። አሁን በምስል ያሳየሽኝ የዓለም የቲያትር ቀን ነው። የዓለም የቲያትር ቀን በየዓመቱ ማርች 17 መሰለኝ 27 ማርች 27 በፈረንጆች በዓለም አቀፍ ደረጃ ይከበራል። እሱን ስናከብር ነው ኢትዮጵያ ውስጥ 2014 በእኛ አቆጣጠር። ግን ከዛ አንድ ዓመት በፊት 2013 ላይ ዓመቱን ሙሉ ስለ ቲያትር የሚባል እንቅስቃሴ ነበረ። የእሱ እንቅስቃሴ አስተባባሪ ፊት መሪ ነበርኩኝ። እሱ እንቅስቃሴ የተጀመረው እንዴት ስልሽ የነበረው ኮቪድ ውስጥ ገባ በኋላ አስቸኳይ ጊዜ አዋጅ ወጥቶ ከታገዱ ወይም ከተከለከሉ ወይም ሰውን ስለሚያገናኝ ሰው እርስ በርስ የሚያገናኝ ሙያ ስለሆነ ቲያትር ከታገዱ እና ከተዘጉ ሙያዎች መካከል አንዱ ቲያትር ነበረ። ከዛ በኋላ ግን ልክ 6 ወር ያህል ነገር እንደቀጠለ የኮቪድ አስቸኳይ ጊዜ አዋጁ ተነስቶ ሙያዎች ሁሉ የምሽት ክበቦች ሁሉ የትራንስፖርት አገልግሎቶች፣ ገበያዎች ክፍት ከተደረጉ በኋላ ቲያትር ቤቶች አልተከፈቱም። ለባለሙያዎች ቲያትር ውስጥ ላለን ባለሙያዎች ደግሞ ማለት እንደሆነ ይገባናልም ያስፈራናል። ምክንያቱም ሙያው በከፍተኛ ሁኔታ ትኩረት እያገኘ አይደለም፣ እየጠበበ ነው ሄደው። እንዲጠፋ ይፈልጋል ወይስ ለምንድን ነው እንደዚህ የተናቀው? ያሉት ችግሮች ሳይበቁ እንደገና ደግሞ ትኩረት የተነፈገው ለምንድን ነው? ሁልጊዜ የሆነ አስቸኳይ ጊዜ አዋጅ ሲደረግ መድረክ ነው የሚዘጋው፣ ቲያትር ነው የሚዘጋው። ለምንድን ነው እንደዚህ የተደረገው? ይሄ የሚሆነው ደግሞ እኛ እየሰራን በንቃት እየኖርን ባለንበት ዘመን ላይ ነው። ስለዚህ የሆነ መፍትሄ መፈለግ አለብን። ሙያችን እየጠፋ ነው። ብዙዎቻችን የተማርነው የሰራነው የታወቅነው የምንወደው ስራ ቲያትር ነበር እና የተሰባሰብንበት ቀላል አጋጣሚ የቴዎድሮስ ተክለአረጋይ ነበረ ቲያትር ቤቶች ለምን ተዘጉ የሚል አንድ ፖስት አድርጎ ነበረ ሶሻል ሚዲያ ላይ ፌስቡክ ላይ እና በሱ ጥያቄ የተነሳ ለምን ተገናኝተን አናወራም የሚል እሱ ፖስት ስር ነው ያወራ ነው። በተለይ እኔና አብዱልከሪም ጀማር የሀገር ፍቅር ስራ አስኪያጅ የነበረው ከሱ ጋር በጣም በኃይለኛው ተጨቃጨቅንና ጭቅጭቃችን አድጎ ለምን በአካል ተገናኝተን አናወራም የሚመስለው
ጭቅጭቁን ብታዩ የዛን ጊዜና ተገናኝተን እንነጋገር ተባባልን። ተገናኘንና ያን ጊዜ ስንገናኝ ከአብዱል ከሪም ጋር ቀጠሮ ሲይዝ አብዱል ከሪምም ያውቃቸውን ሰዎች እኔም የማውቃቸውን ሰዎች እንድንሰበስብና ሰፋ አድርገን እንድናወራ ተቀጣጠርን። የመጀመሪያው ቀን 9 ሰዎች እንደዚህ ነበር። ቲያትር ሙያ ላይ በጣም ጎላ ያለ ስራ እየሰሩ ያሉ ሰዎች ተገናኘንና ምን እናድርግ፣ እንዴት ነው እንደዚህ የሚዘልቀው በዚህ አይነት? ስለ ቲያትር ሊሞት ነው በእኛ እድሜ፣ ቲያትር በእኛ ዘመን ከሚሞት የሆነ ነገር ማድረግ አለብን የሚል በጣም ከአሳሳቢ ጥያቄ ነው የተነሳ ነው እንጂ 100ኛ ዓመቱን ማክበር አልነበረም መጀመሪያ ዓላማው። እንደ አጋጣሚ ግን ይሄ ጥያቄና ይሄ ንግግር ይደረግበት የነበረው ዓመት ማለት የቲያትር 100ኛ ዓመት ቲያትር ስልሽ ዘመናዊ ቲያትር በተለይ አውሮፓዊ ቅርጽ ያለው ቲያትር ተጀመረ የሚባልበት በጅሮን ተክለሐዋርያት ተክለ ማርያም የጻፉት የመጀመሪያው ቲያትር የሚባለው እሱ ከተጀመረ 100 ዓመት የሆነበት ዓመት ነበር በአጋጣሚ ማለት ነው። ስለዚህ ይሄንን አጋጣሚ ተጠቅመን ሙያው እንዲያንሰራራ እና ትኩረት እንዲሰጠው እንስራ የሚል ዓላማ ይዘን ነበር የተነሳ ነው። ለአንድ ዓመት ነው ልንሰራ የተነሳ ነው የነበረው። ለአንድ ዓመት ያህል ታላቅ ትልቅ የመክፈቻ ዝግጅት አድርገናል። የ100ኛ ዓመቱ መክፈቻ አከባበር መክፈቻ ውይይቶች አድርገናል። የባለሙያዎች መካከል ውይይቶች አድርገናል። ጥናት ተሰርቷል። ለህትመት ሁሉ የተዘጋጃል። ለሱ እስካሁን ለተመልካች አልደረሰም እንጂ በቲያትር ላይ ያለው ችግር ከመነሻው እስካሁን ድረስ አሁንም ድረስ ያለው የሚያጋጥመው ችግር በጽሁፍ ዶክመንት እንዲደረግ አድርገናል። ከሚዲያ ጋር በጣም ስፋት ሰርተናል። በየቀኑ በየሳምንቱ ለአንድ ዓመት ያህል ስለ ቲያትር እንዲወራና ሰዎች ቲያትርን እንዲያስታውሱ እንዲወዱ ወደ ቲያትር ቤት እንዲመጡ የቲያትር ተመልካች እንዲጨምሩሉ በጣም ከፍተኛ አስተዋጽኦ የነበረው እንቅስቃሴ ነበረ። ከዛ ደግሞ በአመቱ መጨረሻ ደግሞ ወደ 45 ያህል የቲያትር ስራዎች የቀረቡበት ትልቅንም አድርገን ነበር የዘጋ ነው። ከዛ በኋላ ነው አሁን ያየሽውን የዓለም የቲያትር ቀን ያከበር ነው። እኛ በስፋት ስለ ቲያትር እንቅስቃሴ ስለ ቲያትር ሶሳይቲ የሚል መንግስት ያልሆነ ድርጅት አቋቁመን ለመቀጠል አስበን በተለያየ ምክንያት እስካሁን ድረስ ተግባራዊ አልሆነም። ግን ያን ጊዜ የነበረው መነቃቃት ለቲያትርም ትርፍ ነበረው። ለኛም በተለያየ መንገድ እንድንተባበር አብሮ መስራት ራሱ መተባበር በሙያ ላይ ራሱ ያየንበት በጣም ቆንጆ ልምድ ነበረ ብዬ አስባለሁ። ከዛ በኋላ እዛ ላይ ያሉ ሰዎች ናቸው አሁንም ቲያትር እየሰሩ ያሉት። በሚገርም አሁን ቲያትር ቤት ብትሄጂ ቲያትር እየታዩ ያሉትን ቲያትር ብታይ ከዛ ቲያትር ቤት ጀርባ ያሉት ሰሪዎች በዛ እንቅስቃሴ ውስጥ ከፍተኛ ሚና የነበራቸው ሰዎች ናቸው፣ እኔን ጨምሮ ማለት ይቻላል። አዎ እንዳልሽው እዚህ ምስል ላይ ያሉትም የሌሉትም ከአብዱል ከሪም በስተቀር አብዱል ከሪም ያው ተሰደደ። ሌሎቻችሁ አክቲቭሊ እየሰራችሁ ነው ያላችሁት። ይሄኛው ምስልም ደግሞ ያው ከፊል ስለ ቲያትር አባላትን የያዘ ነውና አዲስ አበባ ዩኒቨርሲቲ ላይ የአዲስ አበባ ዩኒቨርሲቲ መምህራኖች አሉ። አንተነህ ሰይፉ፣ ዘሪሁን ብርሃኑ ረዳት ፕሮፌሰር ነው። ቢኒያም ወርቁ የቲያትር ባለሙያዎች ማህበር ፕሬዚዳንት ነው። ስንታየሁ ታዬ፣ ማርታ ጌታቸው፣ ከአብዱል ከሪም ጀባ ውጪ በጣም በርካታ ነበሩ። ያን ጊዜ በጣም ይገርመኝ የነበረው ነገር ሰው ማስተባበር ከባድ እንዳልሆነ የተረዳሁበት ጊዜም ነው። በነገራችን ላይ እሺ መባል ከባድ ነው። እሺ መባል እንዴት አይነት መታደል ነው! የሆነ ጥያቄ ስንጠይቅ እሺ የምንባልበት ትብብር የምናገኝበት በነፃ በነገራችን ላይ ከገንዘብ ነፃ በሆነ እንቅስቃሴ በበጎ ፈቃድ ላይ የተመሰረተ ነበር። ማናችንም እዚህ ጋር የነበርነው ሰዎች ተከፋይ አልነበርንም። ስራውን እና የምናደርጋቸውን ሁነቶች የምናገኛቸው ቦታ የምናገኘው ስራውን ማስኬጃ የምናገኘው በእንትን ነበር፣ በድጋፍ ሰዎች በጎ ፈቃድ ነበር። በቃ ለሙያ የተደረገ እገዛ አይነት ነገር ነበር። እኔም በሙያዬ ካዋጣኋቸው ጥሩ ልምድ አለኝ ከምላቸው ነገሮች አንዱ እሱ ነው። እዚህ ጋር እንግዲህ በአንቺና በማርታ ጌታቸው መካከል የሚታየው ዘካሪያስ ካሱ ባለቤትሽ ነው። ስለሱም እስኪ ደግሞ ራስቸው እንዴት ዋናውን ራሴ ስለሆነ ዋናውን ሰውዬ ዘካሪያስ ፕሮዲውሰር ነው ማለት በቲያትር ሙያ ውስጥ በተለይ ቴሌቪዥን ድራማ፣ የሬዲዮን ድራማ፣ ቴሌቪዥን ድራማ፣ የመድረክ ቲያትር ስንሰራ የኔን ቲያትሮች ስሰራ ፕሮዲውሰር ነው። እሱም ፕሮዲውሰር ነው። ፕሮዲውሰር እና በጣም ሁነኛ የኢቨንት ኦርጋናይዘር ነው እና የኔ ባለቤቴ ነው። ዘካሪያስ ካሱ ይባላል። እዚህ እንቅስቃሴ ላይ እሱ በተለይ የግል ቲያትር እንቅስቃሴ በመወከል ማለት ይቻላል
ብዙዎቻችን የማናየው ነገር የሚያይ የፕሮዲሰር አይን ያለው ሰው ነው። ዘካሪያስ ከኔ ጋር በጓደኝነት በፍቅር ወደ 27 ዓመት አብረን ያለ ነው። በትዳር 2 ዓመት 2 ልጆች አፍርተናል። የስራ ባልደረባዬ ነው፣ ባለቤቴ ነው፣ የህይወት ዘመን ፍቅሪ ነው ማለት ይቻላል። በጣም በጣም አግሬት መሪ የሆነ ሰው ነው። በጣም ምን ልጨምርልሽ? በስራ ከትምህርት ቤት ጀምሮ ነው አይደል? ቲያትር ስትማሩ ጀምሮ? አዎ ቲያትር ነው። እሱ ባክግራውንዱ ቲያትር ነው። ቲያትር ነው የተማርነው። አዲስ አበባ ዩኒቨርሲቲ ልማር ያኔ የተዋወቅ ነው። ያኔ ነው ፍቅር የጀመርነው። ከዛ በኋላ አብረን መስሪያ ቤቶች ምንድን ነው አንድ መስሪያ ቤት ሰርተን እናውቃለን። 2 ጊዜ አንድ መስሪያ ቤት ሰርተን እናውቃለን። ከዛ በኋላ ደግሞ የራሳችን የሜጋ ኪነ ጥበባት ማዕከል እና ባህር ዳር ሙሉ ዓለም የባህል ማዕከል ባህር ዳር አብረን ሰርተናል። የስራ ባልደረባዬ ነበር። ከዛ በኋላ ደግሞ በግል ቲያትር መስራት ስንጀምር ቲያትርና ፊልም ፕሮዳክሽን ስናቋቁም አብረን ነው የምንሰራው። እሱ ፕሮዲሰር ነው፣ የድርጅቱ መሪ ነው። በተለይ በሀገሪቱ ውስጥ የኪነ ጥበብ ስራ ውስጥ ያለው በጣም ትልቁ ከባድ ነገር ቢሮክራሲ እና የመንግስት አሰራር ጋር መጋፈጥ ነው። እሱን የሚጋፈጠው እሱን የሚችለው እሱን የሚታገሰው እሱ ነው። እሱ ባይኖር ኖሮ ታዩ ፈጠራ የሚባል ነገር የሚታሰብ አልነበረም እኔ ጋ ብዬ ነው ማስበው። እኔ ማስበውን ነገር እንዳስብ የምሰራውን ነገር እንድሰራ እሱ በጣም መንገድ የሚጠርግልኝ ሰው፣ ብዙ ሸክም የሚሸከመው እሱ ነው። ስራ ቦታ ላይ ስንሆን እሱ የራሱን ስራ ነው የሚሰራው፣ እኔም የራሴን ስራ ነው የምሰራው። እንደ አጋጣሚ እንደዚህ እንደምታውቂው የደራሲና አዘጋጅ ስትሆኚ ከፕሮዲሰር ጋር ማለት ሁለቱ ሚናዎች እርስ በርስ የሚጋጩ ናቸው። በጣም የሚያጣሉ ናቸው፣ የሚያጋጩ ናቸው። እሱ ገንዘብ እንዲቆጠብ ይፈልጋል፣ እኔ ገንዘብ እንዲወጣ ፈልጋለሁ። እሱ በሂደት ማድረግ የሚፈልገውን እኔ በአንድ ጀንበር ካልተሳካ ብዬ እወተውታለሁ። ጊዜ ላይ እኔ እንደ ምንድነው ጥራቱ ትኩረት አደርጋለሁ፣ እሱ ፍጥነቱንም በጀቱንም ብዙ ነገሩን እንትን ይላል። በሱ ምክንያት በጣም እንጋጫለን። ሰዎች እንደውም ይሄ ነገር ለትዳሩ ያሰጋ ይሆን እንዴ የሚሉት አይነቱ ግጭት ነው። ጮክ ብለን ነው የምንጣለው። ማለት ሰው ፊት ነው እንደ ፍቅር ሁሉ ነው በኝ። ሰው አለ ሰው ያለም አያሰኝም ወደ የሚባለው ለጸብም ነው በኝ። እንደ ፍቅራችን ነው በቃ። አሁን የሆነ የምሰራበት ቦታ ላይ ለምሳሌ እሱ የራሱን ስራ ይዞ ሲመጣ በጣም መጀመሪያ ሲመጣ ወደ አሁን ለምሳሌ የቀረጻ ቦታ እሱ ሲመጣ ታይ ሰዎች ሁሉ ያውቃሉ። ልክ ገና እሱ ሲመጣ እኔ ብርት እላለሁ፣ ደስ ይለኛል ሳየው ማለት ነው። ዘኪ መጣ ምናምን ነገር እላለሁ፣ ጥምጥም ብዬ ስመዋለሁ ምናምን። ከዛ ከጥቂት ደቂቃ በኋላ እየተጣላ ነው ማለት ሰከንድ አይወስድብንም። በሆነ ጉዳይ እየተጋጨን ዞር በልልኝ ዞር በል የራስሽ ጉዳይ ምናምን እየተባባልን ልታገኘን ትችያለሽ። ከዛ በኋላ ማታ የለም እሱ ጉዳይ። አንዳንዴ ይሄ ጭቅጭቅ ቤታችን ሊቀጥል ይችላል እና ቤት ልጆቹም ያውቁታል። ረጅም ሰዓት ይወስዳል። ከሌላ ፕሮዲሰር ጋር ብትሰሪ በስራ ሰዓት ነው የምትጨቃጨቀው። ከሱ ጋር ግን የምትጨቃጨቀው እስክንተኛ ድረስ ነው የምንጨቃጨቀው፣ እስክንግባባ እስክንወድቅ ማለት ፌንት እስክናደርግ አንዳችን እስኪደክመን ድረስ ነው የምንጨቃጨቀው እና የሆነ ሀሳብ ላይ እስክንደርስ ድረስ በጣም እሱ ጥቅም አለው ብዬ ነው የማስበው። ለስራ ጥቅም አለው ብዬ ነው የማስበው። ለአንዳንዴ ለህይወት ደግሞ የልጆቻችንን ጊዜ ይወስዳል። ልጆቻችንም ይታክታቸዋል ብዙ ጊዜ እና የሆነ ከጀመርን ጥለውን ነው በቃ ጀመሩ እንግዲህ ወሬያችን ጭቅጭቃችን ስራ ከሆነ የስራው ወሬ በጣም ይገዝፋል ውስጥና እሱ ድንበር ሊበጅለት ይገባል ብዬ አስባለሁ። ምናልባት እንደዚህ ምናልባት ለልጆቹ ብዙ ጊዜ መስጠትና ትኩረት መስጠት ያስችላል ብዬ አስባለሁ። አላቅም ከሙያ ውጭ ያለ ሰው ያገባ ሰው ምን አይነት ልምድ እንዳለው ቢያወራ ይሻላል። እኔ አንድ ላይ ስለሆነ ስራውም ትዳሩም ፍቅሩም ጸቡም ተቀላቅሏል። ደስ ይላል በጣም። እንደውም ያው አንዳንድ ስለሆነ እኮ እንደዚህ ከሙያው ጋር የተያያዘ ሰውን የሚያገባ ይሄኛው ልምድ ነው ብዙ ማወራት ያለበት ብዬ አስባለሁኝ። እና ቆንጆ እንትን በባህሪም ደረጃ በጣም ታጋሽ ትዕግስተኛ ሰው ነው። በቀላሉም ቱጋ አይልም። ሰዎች በጣም የሚያምኑትና የሚወዱት አይነት ሰው ነው። በጣም ታጋሽ ነው። ለዚህ ሙያ በጣም የሚያስፈልገው ነገር እሱ ነው። እኔ በጣም ችኩል በጣም ትዕግስት የሌለኝ እና ቁጡ ነኝ፣ ጮክ ያልኩ ሰው ነኝ እና ይሄ ባላንስ ለትዳሩም ለስራውም በጣም የጠቀመ ይመስለኛል። የሆነ ሰውን ያስቀይሜ እሱ ሊያባብል ይችላል፣ ወይም እሱ አባብሎ ሲያቅተው እኔ አስቀይሜ ልመልሰው ይችላለሁ። እንደዚህ አይነት ህብረት ነው ያለን እና
ፕሮዲሰር ስትሆኚ ታውቂያለሽ። ፕሮዲሰር ሲኮን ፕሮዲሰር በእኛ ሙያ ላይ ብዙ ጊዜ የሙያው ሰዎች የማይወዱት አይከፍልም ወይ በጊዜ አይከፍልም ወይ ክፍያ ያዘገይብሻል ወይም እንትንሽ አይሰማም። ለስራው መሳካት ስለሆነ የሚሰራው አያባብልሽም፣ አያጫውትሽም። እንደዛ እሱ ግን ብትጠዩ ብትቆጩ ምናምን ብትዩ ብዙ የሚሰማው ወደ ራሱ ወስዶ ስራውን እስኪያበላሽ ድረስ የሚቀየም እና የሚናደር ሰው አይደለም። ይገባዋል። ገና ስራ ሲጀመር ያውቃል። አሁን ስራ ሲጀመር እናቴ አባቴ ውዴ ምናምን ፍቅሬ እንባባላለን። ሲያልቅ እንደዚህ አይደለም የምንሰናበተው ምናምን ብሎ መጨረሻ ላይ እንዲህ አይደለም የምንሰናበተው። ቀጥሎ ምን እንደምትሉኝ አውቃለሁ ብሎ ራሱን አዘጋጅቶ ነው የሚጀምረው ስራ ሲጀምር እና በጣም እንዴ ልበልሽ የስራ በተለይ ለኪነ ጥበብ ስራና እኛ ሀገር ላለው በመከራ ውስጥ ነው የሚሰራው። ለዛ መከራ እንደሱ አይነት ጫንቃ በጣም አስፈላጊ ነው። አዎ በጣም በጣም ብዙ ትዕግስት የሚጠይቅ ነው። ብዙ ትኩረት የሚጠይቅ ነገር ነው እና እንደዚህ አይነቱ ጥምረት ደግሞ እኔ ጋር ደግሞ የሌለው እንትን ማለት ትዕግስት እኔ ጋር ጭራሽ ነገር ትዕግስት እና ቻይነት ነው። በጣም ገና ድሮ ተስፋ ቆርጬ ትቼው ነበረ። ብዙ ነገሮችን ተስፋ ቆርጬ እንደተውኳቸው ማለት ነው። ማለት ተስፋ ቆራጭ አይደለም፣ ተስፋ መቁረጥ ሳይሆን ግን አንድ መንገድ ካልተመቸኝ እሱ እስኪሳካ ድረስ እሱ ላይ በጣም አልኖርበትም። ትቼው ጥፍ ብዬ ሌላ አማራጭ የመፈለግ አዝማሚያ ነው ያለኝ። እኔ በባህሪ ስልቹነት ያጠቃኛል። ሌላ አማራጭ የመፈለግ ስትይ ልክም ነው። ደግሞ ለየት ያሉ ያልተለመዱ መንገዶችን ስትፈልጊ በተለያዩ መንገዶች ታይተሻል። አንደኛው እንግዲህ ቲያትርን ሆቴል ቤት ማሳየት፣ ይሄ ራሱ አንዱ ካልተለመዱ ወይም ደግሞ ከደፋር ውሳኔዎችሽ ውስጥ ነው ብዬ አስባለሁኝ እና እስኪ ስለሱ እንጨዋወት። ቲያትር ተምሬ እንደወጣሁኝ የዛሬ 10 ዓመት አልኩኝ እና በትልቁ ነው ያሰብኩት። ዛሬ 10 ዓመት ቲያትር ቤት የሚታይ ቲያትር እጽፋለሁ አልኩኝ። ቲያትር መጻፍ ከባድ ነው እውነቱ። አስቢው እኔ እንኳን 20 ስንት ዓመት ሆነኛ ወደ 25 ዓመት በላይ ቲያትር ሙያ ላይ ስቆይ በዚህ ጊዜ ውስጥ የሰራሁትን ቲያትር ብዛት ትንሽ ነው ማለት። ቲያትር መስራት በጣም ጊዜ ይፈልጋል፣ በጣም ትኩረት ይፈልጋል። ይዘሽ የምትመጪው ሀሳብ ትልቅ መሆን አለበት እና ስራውም ራሱ ሰፊ ነገር እሱ የምሰራው በ10 ዓመቴ ነው ብዬ በተመረኩኝ በ10 ዓመቴ ነው ብዬ ልክ 10ኛው ዓመት ላይ ቲያትር ጻፍኩኝ እና ያ ቲያትር በኋላ ዘጠኞቹ ይባላል። መጀመሪያ ግን 4 ቁጥር የሚለው ርዕሱ እና እሱን ቲያትር ይዤ ስመጣ ገና ስመጣ ርዕስ ቀይሬ ነው የጀመርኩት። ማለት ያንቺን ሀሳብ ያንቺን የስራ መንገድ ልታረጊ የምታስቢው ነገር እየጣልሽ ነው የምትሄጂው። ያስጥልሻል ሂደቱ አሰራሩ ምናምን እና ባሉት የቲያትር ቤቶች ለግምገማ አስገባ ነው ማለት እኛ በራሳችን ሰርተ ነው እንደ ግል ፕሮዳክሽን እኛ ኢንዲፔንደንት ቲያትር ሜከርስ ነበር። በግላችን ነው ቲያትር የምንሰራው። በጀትም ድጋፍም ቦታም ትኩረትም የማናገኝ በግላችን የምንሰራ ማለት ነው። ስለዚህ እሱን ለመስራት ተነሳንና የተለያዩ ቲያትር ቤቶች አስገባ ነው። ብሔራዊ ቲያትር እንደውም ተገመገመና ወደቀ። ምንድነው ተባለ? መውደቁ ምክንያት እንግዲህ ያን ጊዜ ማለት ያን ጊዜ ሲገመገም የተሰጠኝ ምክንያት ምን ነበር መሰለኝ? በጽሁፍ ነው የሚሰጥሽ። በነገራችን ላይ ቃለ ጉባኤ እያዝና ቃለ ጉባኤው አንድ ላይ ተደራጅቶ ይሰጥሻል። በዚህ ምክንያት ነው የወደቀው የሚል ማለት ነው። እና ምን ይላል መሰለሽ ቃለ ጉባኤው በጣም ቆንጆ ያልተለመዱ ገጸ ባህሪያትን ይዞ ነው የመጣው። የቲያትሩ መቼት የሆቴል በራፍ ነበረ። ያን ጊዜ የተላመደ አይደለም ማለት ከለመድናቸው የሶፋ ነው ብዙ ጊዜ የሳሎን ቲያትሮች ናቸው። ከሳሎን ቲያትር የወጣ ነው። የሆቴል በራፍ ነው። በጣም ቆንጆ ነው። ያልተለመደ ሴታፕ ነው። ያነሳው ርዕሰ ጉዳይ በጣም ጥሩ ነው። ቋንቋ በጣም ቆንጆ ነው። የገጸ ባህሪያቱ እርስ በርስ ያላቸው ግንኙነት እጅግ በጣም ቆንጆ ነው። ግን ወድቋል ነው የሚለው ባጭሩ። እና ይህንን ሁሉ ጠንካራ ጎኑን ጠቅሰው ወድቋል፣ ደካማ ጎኑ ከዛ ግን የወደቀበት ምክንያት ሳየው እኔ ቲያትሩን ስጽፈው አዲስ አይነት ሙከራ ላድርግበት ብዬ የተለመደው ኮንቬንሽን አለ፣ የተለመደ የቲያትር አተራረክ አለ። ከሱ ከተለመደው የቲያትር አተራረክ ለየት ያለ ገጸ ባህሪያቱ አንዱ የሆነ ታሪክ ሲያደርግ ሌላውን ይነካዋል፣ ያኛው ሰውዬ ሌላ ይነካል። ልክ እንደ ቲዮሪ ይለዋል። አንዱ ስትነኪው ሌላው ተያይዞ ድርምስ የሚልበት አይነት ልክ በሱ ጨዋታ አይነት ነገር አድርጌ ነበር የሰራሁት እና እሱ
ቅርጹም አይ ቲንክ እንግዳ ሆኖባቸዋል ይመስለኛል። እንደገና ደግሞ ገጸ ባህሪያቱ በዙ 8 ነበሩ ተዋንያኑ ነው። ገጸ ባህሪያቱ በስተዋል ሊቀነሱ የሚል ደግሞ አስተያየት እኔ ነኝ ፕሮዲውስ ማድረገው፣ እኔ ነኝ የምከፍላቸው፣ እኔ ነኝ የምከስረው፣ ግን ገጸ ባህሪያቱን በስተዋል ምናምን የሚል አስተያየት ነበረው እና የሚመለከታቸውም የማይመለከታቸውም ነገር የነበረበትና ግልጽም አይደለም የወደቀበት ምክንያት። ግን አንድ የተረዳሁት የገባኝ ነገር ዘልማዳዊውን የቲያትር አጻጻፍ መንገድ የተከተለም አልነበረም። ዘልማዳዊው የለመድነው አይነት ቲያትር አለ። ታሪክ ይነግርሻል። ተረት ከመልመዳችን ከመውደዳችን ጋር የተገናኘ ይመስለኛል። ብቻ ተውኩት፣ እርግፍ አድርጌ ተውኩት። በቃ አልሰራም፣ እንደውም ቲያትር ቤትማ ከአሁን በኋላ አልሄድም በቃ ምናምን ብዬ ትቼው ቁጭ አልኩኝ ማለት ነው። እንደ አጋጣሚ ገነት አጥላው የኛ ሜንቶር ናት። እኛ ወደ ስራ ስንገባ በሀሳብ የምትደግፈን አቅም የምትሰጠን ሜንቶር አለኝ። እኔ በጣም ብዙ ሜንቶሮች አሉ። በጣም እድለኛ ነኝ ብዬ ነው የማስበው። ምን መስራት አቅም የሚሰጡኝ በሀሳብ የሚደግፉ የሚያርሙ እና ወደፊት የሚያመጡን ሰዎች ነበሩ። ገነት አጥላው የእኔ አንዷ ሜንቶር ናት እና ምንም ስራ ስሰራ ታውቃለች፣ አማከራታለሁ፣ ትደግፈኛለች በተለያየ መንገድ እስካሁን ድረስ አለች እና እሷ ቲያትር እንዳያስገመገምና እንደሆነ ታውቃለች። እሷም በዛን ጊዜ ጓደኞቹ ቲያትርን ወድቆባት እየተማከረ ነው በጋራ እንግዲህ እናሻሽል ባሉት መሰረት እናሻሽል እና እንስራው። ማዚ በጣም ፐርሰናል መስራት ካለብሽ መድረክ የመጀመሪያ ስራሽም ስለሆነ መድረክ ማግኘት አለብሽ። ከአንዴ ከሰራሽ በኋላ ነው ሰው ቀጥሎ ትችላለች ብሎ መድረክ የሚሰጥሽ። ስለዚህ ፐርሰናል አታድርጊ፣ የሰጡሽን አስተያየት ተቀብለሽ ለማሻሻል ሞክሪ አለችኝ እና እሺ ብዬ እሷን ሰማዋት ማለት ነው። እኔ አኩርፌ ነበር፣ ተቀይሜ ነበር። እንዴት እንደዚህ ያስባሉ? አቅም ካላቸው ለምን አቅም እንዲኖረው ለምን አላገዙኝም? ለምን ወድቋል ዞር በይ ለምን ይሉኛል ብዬ ተቀይሜ ነበር እና አስተካከልኩት እና በዘልማዳዊ አድርጌ አስተካከልኩት እና ያ ቲያትር ተመልሼ ወደ ብሔራዊ ቲያትር አልሄድኩም። ግን ያንን ቲያትር ይዘን ማዘጋጃ ቲያትር ቤት ስንሄድ እዛ አለፈና ማዘጋጃ የአዲስ አበባ ቲያትርና ባህል አዳራሽ ታየ ማለት ነው። ዝነኞቹ በጣም በጣም ቆንጆ ቲያትር ነው ይላሉ ሲታይ። ግን እኔ ሲታይ አልወደውም ነበር። እኔ እሱን አልነበረም መጽሐፍ የፈለኩት። እኔን አይገልጽም፣ እኔን አይመስልም፣ ሜዳውን ነው የሚመስለው። እኔ ደግሞ እሱን መምሰል አልፈልግም። ለየት እንዲል እፈልጋለሁ ካሉት ከተለመዱት ወድና እሱን ከሰራው በኋላ እሱንም ለመስራት እንደገና ሌላም በተለያየ ምክንያት ግን ቲያትር ቤት ሄዶ እና ይሄ ቢሮክራሲ በጣም ጨንቀኛል፣ ያስጨንቀኛል፣ ጊዜ ይወስዳል። ትግሉን ከሰው ጋር ያለውን መነጋገሩን እሱ ነገር ስራ እንድሰራ የሚያግዘኝ አይደለም። ስለዚህ እኔ ከዚህ በኋላ ቲያትር ቤት አልመለስም። ከአሁን በኋላ እንደውም ከሰራው ከቲያትር ቤት ውጭ እንደውም ራሴ ነኝ የምተውነው፣ ራሴ የምተውንበት ራሴ አዘጋጀቼ በአንድ ሰው የሚሰራ አንድ የሆነ ቦታ ላይ የሚሰራ እንደዚህ ይሰራለሁ ብዬ መጽሐፍ ጀመርኩት ማለት ነው። የሆነ አንድ ስራ ጀመርኩኝ። ከዛ እንዳጋጣሚ የአሜሪካን ሀገር የታወቀ የሰንዳንስ ኢንስቲትዩት የሚባል አለ፣ የቲያትር ፕሮግራም አላቸው። ሮበርት ሬድፎርድ ታዋቂ ተዋናይ አሁን ቅርብ ጊዜ ህይወቱ አልፏል። የእሱ ተቋም ነው። እሱ ኢንዲፔንደንት ቲያትር እና ፊልም ሜከሮችን ሰፖርት የሚያደርግበት ፌስቲቫል የቲያትርና የፊልም ላብ ይባላል እያዘጋጀ ሰዎች ልምድ እንዲለዋወጡበት የሚያደርግ ተቋም ነበር እና እሱ ምስራቅ አፍሪካ ላይ መጥቶ የምስራቅ አፍሪካ ቲያትር ተቋም ፕሮግራም ነበራቸው እና የምስራቅ አፍሪካ ቲያትር ስክሪፕት ጽሁፎች ጥሪ ሲያደርጉ ከሰላምታ ጋር በኋላ ከሰላምታ ጋር በሚለው ነው የሀገር ውስጥ ተመልካች የሚያውቀው። እኔ ግን መጀመሪያ በእንግሊዝኛ ነው የጻፍኩት። ደስፐሬት ቱ ፋይት ብዬ ጻፍኩትና በጣም ወደዱት። ከ100 አካባቢ ነበረ የተቀበሉት ስክሪፕት ከምስራቅ አፍሪካ ማለት ወደ 6 ሀገራት ነበሩ። ሩዋንዳ፣ ብሩንዲ፣ ኬንያ፣ ታንዛኒያ፣ ዩጋንዳ የመሳሰሉ ሀገራት ነበሩ እና ከነሱ ሀገራት 4 ስራዎችን መረጡና እነዛ ስራዎችን ደግመን እንድናስብባቸው ባለሙያ ተመደበላቸው። ያኔ ቲያትር ላይ የተመደበው ፊሊፕ ኢምበርት ይባላል። አሜሪካዊ ዳይሬክተር ነው፣ ታወቀ የቲያትር ሰው ነው። እሱ ጸሐፊና አዘጋጅ ነው። እሱ ተመደበና እሱ አዘጋጀው ማለት ነው እንትን ላይ እና ኬንያ ነበር የተደረገው። 3 ሳምንት አካባቢ የወሰደ እንትን ነበር፣ ቲያትር ላብ ነበር የሚደረገው። ይህን ምን ለማለት ፈልገሽ ነው ሲሉኝ ይሄ ነገር ግልጽ አይደለም እያልኩ ስክሪፕቴን እያሻሻልኩ እያዳበርኩት ፋይናል የሰራሁት እዛ ቦታ ላይ ነው፣ የመጨረሻ ፋይናል የተባለውን ነገር ማለት ነው። ከዛ በኋላ ግን በጣም ወዶ ስለነበረ እሱን ቲያትር ሌላ ቦታ መሰራት አለበት የሚል ሀሳብም ከነሱ ነው የመጣው። እኔም የምፈልገው
ከተለመደው ቦታ ውጪና ሌላ ማላቃቸው ተመልካቾችና ባለሙያዎችን ማግኘትና ልምድ መለዋወጥ ነው የምፈልገው የሚል ነገር ስለነበረ ኒውዮርክ ሄደ። ኒውዮርክ ባሪሽንኮቭ የሚባል አርት ሴንተር አለ፣ ትልቅ ቲያትር ቤት ነው እሱ። እዛ ቀረበ ሪዲንግ ፐርፎርማንስ እዛ ታየ። ከዛ በኋላ ስቶክሆልም የዓለም አቀፍ የሴቶች የጸሐፊ ተውኔቶች እንትን አለ 52 ሀገራት የተሳተፉበት እዛ ላይ ቀረበ። ሩዋንዳ፣ ብሩንዲ ተሰርቷል። ኬንያ ናሽናል ሚውዚየማቸው ላይ ለከዋኒ ሊትፌስት ፐርፎርማንሱ ተሰርቷል በኬንያውያን ተዋናይ። ዩጋንዳ ብሔራዊ ቲያትር በዩጋንዳውያን ተዋንያን ፕሮዳክሽኑ ተሰርቶ ቀርበዋል። እሱ ፕሮዳክሽን ነው ሩዋንዳ እና ብሩንዲ የሚሄደው እነሱ ቅርበት ስላላቸው እሱ ቲያትር ይዞራል ምስራቅ አፍሪካ ላይ። ከዛ በተጨማሪ ደግሞ በአረብኛ ቋንቋ ተተርጉሞ ግብጽ ሀገር የግብጽ ባህል ማዕከል አፍሪካ ኮንቴምፖራሪ ስራዎችን ሲያሳትም ከተተረጎሙ ስራዎች መካከል አንዱ እሱ ነው። በአረብኛ ተተርጉሟል። ቅርብ ጊዜ ደግሞ የሚሽጋን ዩኒቨርሲቲ የአፍሪካ ኮንቴምፖራሪ ስራዎች ስብስብ ተደርጎ ነበረ። 8 ስራዎች ያሉበት ስፒኪንግ አወር ሰልቭስ የሚባል መጽሐፍ ደግሞ በ2000 አምና ማለት ነው 2017 በእኛ ከፈረንጆች 2025 ላይ ታትሞ ለንባብ በቅቷል። በቃ ማመጽ እንዴት እንደሚጠቅም እየተረዳውበት ስራ ነው። መለየት መገንጠል እድል ይከፍታል የሚለውን ነገር ከዛ በኋላ እሱን ስራ ተመልሼ ኢትዮጵያ ውስጥ እኔ ኢትዮጵያ ውስጥ ነው መታወቅ የምፈልገው፣ ኢትዮጵያ ውስጥ ነው መስራት የምፈልገው። ስለዚህ ኢትዮጵያ ውስጥ እንዲታይልኝ በጣም ስለምፈልግ በአማርኛ ተረጎምኩት ማለት ነው። በኋላ ከሰላምታ ጋር ብዬ እና ለ2 ዓመታት ያህል በአፍሪካ ጃዝ ቪሌጅ እና የጋሽ ሙላቱ አስታጥቄ የሆነው ጊዮን ሆቴል ውስጥ የሚገኘው እና በእሳት ምክንያት አሁን የለም፣ ግን ጣይቱ ግቢ ውስጥ ጃዝ አምባ የሚባል የአዳራሽ ውስጥ ነበር ይታይ የነበረው። በጣም ተወዳጅ ቲያትር ነበረ። ሰፊ የሚዲያ እና የአካዳሚክ ባለሙያዎች ትኩረት ያገኘ ስራ ነበረ። ደስ ይለኛል በሱ ስራ። ከዛ በኋላ ግን ምንም ነገር ስሰራ ከዛም በፊት እንደዛ ነው። ሁልጊዜ የማመጣውም ሀሳብ የምሰራበትን ቦታ የምመርጠውም ነገር የማቀርበውም ነገር ማስታወቂያ ጭምር አዲስ እንዲሆን እፈልጋለሁ። ያልተለመደ እንዲሆን ለማድረግ እጥራለሁ። ገልብጬ ነው ማሰብ ያለብኝ ይላል። ገልብጦ ማሰብ በጣም አስፈላጊ ነው። ከተለመደ ነገር ወጣ ያደረገን እና አዲስ ክሬቲቪቲ የሚያመጣው ገልብጦ ማሰብ ነው ብዬ አስባለሁ። አሁን ካልሽው እንግዲህ ገልብጦ ማሰብ፣ ደፈር ያሉ እርምጃዎችን መሄድ እንዴት እንደሚጠቅመም ጭምር በዓለም አቀፉ መድረክም ስራዎችሽ ምን ያህል እየታዩ እንደሆነ በተወሰነ ደረጃ ሄደሽበታልና በጣም ደስ የሚያሰኝ ነው። በሌላ በኩል በግለሰብ ደረጃ አንቺ ዓለም አቀፍ መድረኩ ላይ እንደዚህ ስራዎችሽ ሲታዩ እንደ ሀገር ደግሞ ስናይ እንግዲህ ኢንተርናሽናል ቲያትር ኢንስቲትዩት አባል አይደለንም። እያየውኝ ነበር እነማናቸው አባሎች ኢትዮጵያስ የሚለውን እና ያው ኢቤት አካባቢ ሲሄድ ኢጅፕት፣ ኢስቶኒያ ብሎ ነው የሚያልፈው። ኢትዮጵያ የለችም እና ምን ጎሎን ነው ያልሆን ነው ወይንም ደግሞ ለመሆንስ ደግሞ ምንድን ነበረ ማድረግ ያለብን የሚለውን እሱን እስኪ ትንሽ እናውራ። ምንድነው ያጎደለንስ አለመሆናችን የሚለው ምን ኖሮን ነው ብዬ ብጠይቅሽ ይሻላል። ምን ያልጎደለን አለ? ምን ማለት ምንድነው መሰለሽ፣ አንደኛው ነገር ይሄ የዓለም አቀፍ የቲያትር ኢንስቲትዩት አባል ለመሆን ጠንካራ ተቋም ያስፈልግሻል። እሱን የሚወክል ማለት ነው። ጠንካራ ተቋም ነው የሚወከለው። ያ ተቋም የሚያስፈልገውን ክፍያ መፈጸም አለበት ለዚህ ተቋም ማለት ነው፣ አባል ሆነሽ ለመኖር። ከዛ በኋላ ነው እድሎች የእርስ በርስ የመገናኘትም የስራ እድል የሚኖርሽ ከዛ በኋላ ነው። አንድ ጊዜ ያ ተቋም ኢትዮጵያ ውስጥ እንዲመጣ በጣም ከፍተኛ ሙከራ አድርገን ነበረ። መቼ መሰለሽ 2008 ላይ አንድ ክሮሲንግ ባውንድሪስ ኢንተርናሽናል ፐርፎርሚንግ አርትስ ኤንድ ኮንፈረንስ አዘጋጅተን ነበር ኢትዮጵያ ውስጥ። የሰንዳንስ ኢንስቲትዩት አሊሙና የሚባል አለን። 3 ነን በእርግጥ ሱራፌል ወንድሙ፣ አዜብ ወርቁና እኔ ነበር ፌስቲቫሉን የመራ ነው። 11 ሀገራት የተሳተፉበት ፌስቲቫል አድርገን ነበረ አዲስ አበባ ላይ በ11 ቦታዎች ነበረ ትርኢት የተደረገው። ምንድነው 11 ቦታዎች ላይ ትርኢቶች ተደርገው ነበር እና ውይይቶች ተደርገው ነበር። እዛ ላይ ያን ጊዜ የዓለም አቀፍ የቲያትር ኢንስቲትዩት ዳይሬክተር የነበሩትን አሊ ማሃዲ ጋብዘናቸው መጥተው ነበር።
በግለሰብ ደረጃ ምንም አይነት የመንግስት ድጋፍ ያልነበረው ፌስቲቫል ነው። ግን ከኢትዮጵያ ቲያትር ባለሙያዎች ማህበር ጋር ተባብረን እኛ ግለሰቦች ተባብረን ነው ያዘጋጀነው። እኔ እዛ ላይ የፕሮግራም ዳይሬክተር ነበርኩ። ከዛ በፊት መኩሪያ ቲያትር ስሰራ ምስራቅ አፍሪካ ላይ የማውቃቸው የቲያትር ባለሙያዎች ስላሉ ሱራፌልም የሚያውቃቸውን ምናምን ከውጭ ጋብዘን እዚህ ሀገር ደግሞ አዜብ ነበረች አርቲስቲክ ዳይሬክተሯ። በተለይ እሷ ፈንድሬዚንግ የተመለከተ በጣም ጎበዝ ናት። እሱን ሰርተን ተባብረን በጣም ሰክሰስፉል የነበረ ፕሮዳክሽን የሰራንበት ጊዜ ነበር እና እሱን ስናዘጋጅ አሊ ማህዲ መጥቶ አንደኛ የክብር እንግዳችን ነበረ። ከዛ በኋላ ደግሞ በቃ የሆነ አንድ ተቋም አድርጉና ተቋሙ ጠንካራ መሆን አለበት እንትን አድርጉ ምንድነው አመልክቱ፣ ግን ክፍያ አለው። ያንን ክፍያ ለመፈጸም የመንግስት ተቋም እንደ የሀገር እንትን ነው የሚባለው የሀገር ግብ ነው ይሄ ነገር። በግለሰብ አቅም የሚሆን አይደለም ሀገራዊ። ስለዚህ እሱን ማድረግ አልቻልንም። እንኳን አይደለም ትልቅ ተቋም ጋር ሄዶ ሜምበርሺፕ ከፍሎ በትልቅ ደረጃ እንዲታይ ማድረግ አይደለም ግለሰቦች ወይም የሚደረጉ ጅማሬዎችን እንኳን በገንዘብም በተለያየ መንገድ ማገዝ እኮ በጣም ትልቅ ክፍተት አለብን። ስለዚህ ተቋማዊ ጥንካሬ የለንም፣ ትብብር የለንም፣ መንግስታዊ ድጋፍ የለም፣ ፈንድ የለም። ከዛ በተጨማሪ ደግሞ ዓለም አቀፍ ስራዎችን ለመስራት ደግሞ በጣም ብዙ ርቀት ላይ ነን ያለ ነው። እንደምታውቂው የኛ ሀገር የቲያትር እንቅስቃሴ በጣም በአገር ውስጥ የተገደበ በአማርኛ ቋንቋ ብቻ የሚሰራ ድንበር ለመሻገር የማያልም አይነት ነው። ስለዚህ ይሄ ሁሉ ጉድለት ባለብን ሁኔታ ምን አለን ብለን ነው የምንሄደው? ይሄ የሀገር ራዕይ መሆን የነበረበት። አሁን ሰሞኑን በጣም እየደጋገምኩ የማነሳው ነገር አለ። በጣም ልንጠቀምበት ያልቻልነው የሀገር ሀብታችን አንዱ ኪነ ጥበብ ነው። ግብጽ በጣም የምትበልጠንና በጣም አትኩራ የምትሰራው የሀገር ምስሏን ለመጠበቅ የምትሰራበት አንዱ አቅሟ ወይም ሶፍት ፓወሯ በነገራችን ላይ ከአፍሪካ አንደኛ ደረጃ ላይ ናት ያለችው ግብጽ፣ ሶፍት ፓወሯን በመጠቀም ማለት ነው። የስነ ጽሁፍ ስራዎችን፣ ቲያትር ፌስቲቫል ታዘጋጃለች። በጣም ትልቅ ኢንተርናሽናል ፌስቲቫል ታዘጋጃለች። ካይሮ ኢንተርናሽናል ቲያትር ፌስቲቫል ይባላል። እሱን ታዘጋጃለች። እዛ ላይ ሄጄ አይቼዋለሁ። እሱ ጋር ለመድረስ ራሱ በጣም ብዙ ርቀት ላይ ነው ማስበው ግብጽ የደረሰችበት ለመድረስ ማለት ነው። ይሄ የሀገር አጀንዳ ነው። ይሄ የሀገር አጀንዳ ነው፣ በመንግስት ደረጃ የሚሰራ ነው። ስለዚህ እሱ ትኩረት እሱ አቅም ሲኖረን ነው እዛ ጋር የምንደርሰው። በቆጨቱ በጣም አሪፍ ነገር ነው። የእንትን አቅም እና ታሪክ የሚነግር ሰው አቅም አይደለም እጥረት ያለብን፣ ግን ተቋማዊ እና ሀገራዊ ህልም ወይም ምንድነው የሚባለው ኔሽን ቢልዲንግ ላይ በጣም ችግር አለብን ብዬ አስባለሁ። ሀገራችን ምን መምሰል እንደምትፈልግ፣ እንዴት መስለን መታየት እንደምትፈልግ ዓለም አቀፍ ገጽታ ግንባታ ላይ መስራት በጣም ደካሞች ስለሆንን በሱ ምክንያት ነው ጎድለን የታየ ነው። ይቆጫል፣ ያናድዳል፣ ግን ምንም ማድረግ አይቻልም። ሁሌ ነው ጥረት የሚደረገው፣ ሁሌ ይወራል፣ ግን ፈቃደኝነት የለም። ለቲያትር ሙያ የሚሰጠው ትኩረት በጣም ዝቅተኛ ነው። ቲያትር ብቻ ሳይሆን አሁን ግብጽ በጣም አንድ ከምትታወቅበት ነገር አንዱ ስነ ጽሁፍ ነው። የስነ ጽሁፍ እና የፊልም እንቅስቃሴዋ ነው። ስለዚህ ፊልምም ስነ ጽሁፍ ነው ድንበር ተሻግሮ መሄድ የሚችለው። ቲያትር እንደውም የበለጠ ቱሪዝም ወደ ሀገር ውስጥ እንዲገባ ነው የሚያደርግ። እንደው ይህንን የግብፅን ጉዳይ ስታነሺ እውነት ነው፣ በሚገርም ሁኔታ ነው የሚጠቀሙበት ኪነ ጥበብን እና እንደ ሀገር አሁን እንግዲህ አባይን ጉዳይ እንደዚህም ስናነሳ እሱን በሌላኛው መንገድ የሄድንበትን ያህል እንደዚህ አይነት ተደራሽነት ባላቸው ዓለም አቀፋዊ በሆኑ የኪነ ጥበብ ስራዎች አማካኝነት ቢሰራ ኖሮ የሆነ የሚጨምረው ነገር አልነበረም ወይ? እንደ አንድ ነገር ማለት ነው አሁን ስታነሺ ሳስብ ነበር እና እንደው ከዚሁ ጋር አያይዘሽ ይህንን አለመጠቀማችን በተለያዩ ጉዳዮች ላይ እንደ ሀገር ጎድቶናል። ትልቅ ሊሰራበት የሚችል ዘርፍ ነበር። ብዙ ነገር የኢትዮጵያን ገጽታ ከመለወጥ ከመጥቀም ከተለያዩ ጉዳዮች አንጻር እና በዛው ግን አያይዘሽ እንድታዩ የፈለግኩት የቲያትር ዓላማ ለማዚ ምንድን ነው? ይሄ ነው ብለሽ የሆነ የምታስቀምጪው ነገር አለ? እሱን ደግሞ እስኪ ትንሽ ብትይበት። ኪነ ጥበብ ዓላማ ኪነ ጥበብ ለምን ኖረ? ኪነ ጥበብ እንስሳቶች ኪነ ጥበብ የላቸውም። የሰው ልጅ ማለት ኪነ ጥበብ ያለው ኪነ ጥበብ ስልሽ ቃላዊ በክዋኔ የምንሰራቸው በጽሁፍም በተለያየ መንገድ ታሪክ መናገር ይቻል ታሪክን መንገድ ማሰብ ማለት ነው። ሌላ ነገር አይደለም። ኪነ ጥበብ ለእኔ የማሰቢያ መንገድ ለእኔ ብቻ ሳይሆን ለሀሳብን የመግለጫ መንገድ የማሰቢያ መንገድ ነው እና የሰው ልጅ እንዲህ ነው ያደገው። ስልጣኔ ማለት የሰው ልጅ ስልጣኔ ያደገው ከማሰብ ወደኋላ ሄዶ ከማሰብ ታሪኩን ከመመርመር ከባለፈው የተሻለ ለመሆን ከማለም ዛሬ ላይ ያለውን ችግርም ሆነ ማንኛውንም ነገር ከማንጸባረቅና ራሱን በድጋሚ በታሪክ በመስራት እና ታሪክ ነው ዓለምን የሚመራው። በቃ ስለዚህ ያንን ታሪክ
መቃኘት በምናብ ለሰው ልጅ የተሰጠው ሌላው ጸጋ ምናብ ስለሆነ በምናብ ራሱን ይፈጥራል፣ እየደጋገመ ይፈጥራል የሰው ልጅ። ስለዚህ ይሄ ምናብ ደግሞ ሰዎችን በቀላሉ ሊያግባባ የሚችል መሳሪያ ነው። ያንን ለተለያየ ዓላማ ትጠቀሚበታለሽ። አንደኛው ዓላማ ለሀገር ግንባታ መጠቀም በጣም ዋነኛው ነው። አሁን ላይ በጣም ነው አትኩሬ የምናገረው እሱ ነው። ለግለሰቦችን ከማዝናናት፣ ሰውን ከመስራት፣ ሰውን ከማነጽ ከልጅነት ጀምሮ እስከ መጨረሻው ድረስ ከማነጽ አንስቶ የሀገር ምስልን ለመለወጥ ግን በጣም ትልቅ ሚና የሚጫወት ስራዬ ዓላማዬ ብለሽ ልትሰሪው የሚገባ ነው ብዬ አስባለሁ። የሰው ልጅ ራሱን የሚናገርበት የሚያስብበት መንገድ ነው። የግለሰብ መስተዋት ነው። የግለሰቦችን ህይወት ያሳያል። የሀገርን መስተዋት ነው ብዬ አስባለሁ። እንግዲህ የተለያዩ አይነት አመለካከቶች አሉ አይደል? ከዚህ አንጻር ጥበብ ለጥበብ ደንታ መሆን አለበት፣ አይ ጥበብ ለልማት ምናምን የተለያዩም ክርክሮች አሉና እሱንም ትንሽ ብትሄጅበት ደስ ይለኛል። ጥበብ ለጥበብ ዓላማ ነው፣ ለተለየ ፋይዳ ነው የሚሰራው። በጣም ጉንጭ ጠልፋ ክርክር ነው የምለው እኔ። እንደዚህ አይነት ነገር አልገባም። ብዙ ጊዜ ኪነጥበብ ያለምንም ፋይዳ የሚሰራ ጥበብ አለ ብዬ አላስብም። አሁን የእኛን ሀገር አሁን ቲያትር ላይ እንኳን ብመለከትልሽ የቲያትር አጀማመር ሲታይ በጅሮ ተክለማርያም አንድ ቲያትር ኑ ተብለው ተጋበዙና አዩና ይሄማ ቲያትር አይደለም፣ ቲያትር እንደዚህ ነው ብለው ለማረም ብለው ሰሩትና ቲያትር ሰሩ። ግን የተሰሩት ቲያትር የአውሬዎች መሳለቂያ፣ የአውሬዎች ኮሜዲያ መሳለቂያ የሚባል ያን ጊዜ ልጅ እያሱ በጣም አስቸግረው ስለነበረ እንደ መሪ ምግባር አላሳይ ስላሉ እሳቸውን ለመምከር ተብሎ የተሰራ ፖለቲካል ኮሜንታሪ ነበር። እንደዛ ተደርጎ ነበር የተሰራው። አስተያየት ይሰጣል፣ ሂስ ይሰጣል፣ ያርማል። ለሀገር ለመከላከል ለማስተባበር፣ ሰዎችን ከወረራ ከጥቃት ለመከላከል፣ ህዝቦችን ለማስተባበር፣ ለማነሳሳት፣ ለማነቃቃት ያገለግላል። አሁን ድረስ የሆነ ችግር ሲመጣ ኪነጥበብ እንደ አንድ መገልገያ አለ። ከዛ በተጨማሪ ደግሞ ስነ ምግባርን ለማነጽ ምንድነው የሚባለው የማህበረሰብ ሞራል ለመገንባት፣ ሰዎች ስራን ይወዱ ለማድረግ ለነዚህ ፋይዳዎች ነበር ሲሰራ ይኖረው። ፋይዳ የሌለው ኪነጥበብ አሁንም የለም። እኔም ራሴ ይህንን ከሚቀበሉ ከሚደግፉ ሰዎች አንዷ ነኝ። ምንም አይነት ነገር ስራ ለስራ ለምን ዓላማ ነው የሚሰራው? ሁሉ ጊዜ የምጠይቀው why is it relevant? ይህንን መስራት ለምን ያስፈልገኛል? ለምን አባክናል? ለምን ሀሳብ አባክናል? ለምን አሁን እንኳን በብዕር አንጽፍም፣ ግን ለምን ብዕር እናባክናለን? ለምን ሀሳብ እናባክናለን? ስንሰራ ለምን ብለን ነው የምንጽፈው? ምን ለማለት ፈልገን ነው የምንጽፈው? የሆነ ፋይዳ አለው ማለት ነው አይደለ? ፋይዳ የሌለው የሚባል ኪነጥበብ የለም። ግን አቀራረቡ ላይ ፕሮፓጋንዳ በጣም የተለመደ ስለነበረ ፕሮፓጋንዳ በጣም እየገነነ ድርቅ እያለ ጥበባዊ ለዛው እየጠፋ ስትሰሪ የሆነ አጀንዳ ተሸክሞ ሲሰራ ቲያትር ማንኛውም ኪነጥበብ ድርቅ ስለሚልና ከልብ ስለማይሆን እሱ ነገሩን በማየት ሰዎች ለጥበብ ፋይዳ ብቻ ነው መሰራት ያለበት። ለሌላ ዓላማ የምንሰራቸው ከሆነ ለሌላ ፋይዳ የምንሰራቸው ከሆነ ይደርቃሉ፣ አይጥሙም፣ ጥበብ አይደሉም ብሎ ሌላ መደብ የማበጀት ነገር አለ። ለምንም ፋይዳ ይሰራ ጥበባዊ ጥራቱን መጠበቅ አለበት፣ ማዝናናት አለበት፣ ሰዎችን መያዝ አለበት፣ እንጌጅ ማድረግ አለበት፣ እንዲያስቡ ማድረግ አለበት፣ እንዲያስብ ማድረግ አለበት። የሰው ልጅ ለማሰብ ነው ኪነ ጥበብ የሚሰራው። ሌላ ሰው እንዲያስብ ማድረግ አለበት። እንዲያስብ ወይም ያሳሰበው ጉዳይ ካለ እሱን እንዲያስታመም እንዲያብሰለስል የሚያግዝ ነው። የሰው ልጅን መያዝ አለበት፣ እንዲይዝ ተደርጎ መሰራት አለበት። ፋይዳ ግን የሌለው የኪነ ጥበብ ስራ የለም፣ መኖርም አለበት ብዬ አላስብም። በተለይ እንደኛ ሀገር ያለ በጣም በትንሽ ሪሶርስ በገንዘብም ሆነ በአቅም በደሃ ሀገር ማለት ነው እዛ ላይ ያሉ የኪነ ጥበብ ባለሙያዎች ያላቸውን ጸጋ ለዓለምንም ፋይዳ ለጨዋታና ለለቅጥ ማባከን አለባቸው ብዬ አላምንም። ምንም ስራ ሲሰራ የሆነ ዓላማ ሊኖረው ያስፈልጋል። ያ ዓላማ ደግሞ ህብረተሰብን ለማነጽ እና ለሀገር የሆነ ነገር ለማዋጣት የሆነ ድምፅ ሊኖረው ያስፈልጋል ብዬ አስባለሁ። መነሻው ይመስለኛል አይደል? ለዚህ ዓላማ ለስራ ብሎ መነሳትና ጀስት ውስጥሽ ሞልቶ ስለተረፈ ሊሆን ይችላል፣ ወይንም ስለምትወጂ መጽሐፍ ምናምን ሊሆን ይችላል። እሱ ነገር ይመስለኛል አይደለ ልዩነቱን የሚያመጣው እንጂ ይሄኛውም ጥበብ ለጥበብ ደንታ የሚለውም የሆነ ፋይዳ ሊኖረው ይችላል፣ ላይኖረውም ይችላል አይደለ? መነሻው ለምን ዓላማ ፋይዳ አለው።
ፋይዳ የሌለው ኪነ ጥበብ የለም ነው። ሰው ዝም ብሎ ለምን ይጽፋል? የሚጽፈው ውስጥ ምን አለ ብዬ ነው የምጠይቀው። ለምን ነው የምትጽፊው? አንድ ሰው ለምሳሌ ተነስቶ እዚህ ዓላማ ሳይል ሊጽፍ አይችልም። ዓላማ ማለት ምን ማለት ነው? ራሱ ኪነ ጥበብ ዓላማ አለው ነው የሚጻፈው። እያንዳንዱ ስክሪፕት ግጥም ዓላማ አለው። የሆነ ፍቅርሽን ልትገልጪ ፈልገሽ ሊሆን ይችላል። እሱም ዓላማ ነው አይደለም? ዓላማዊ ማን ነው ነው? አሁን አይ ቲንክ ኪነ ጥበብን ከፖለቲካ ነፃ ለማድረግ በሚደረግ ፕሮፓጋንዳ ጥቅም ላይ እንዳውል ለማድረግ በሚደረግ ጥረት ይመስለኛል ለጥበብ ደንታ ነው መሰራት ያለበት ብሎ ለመለየት ከሚፈለግ ነገር ማለት ሳትታዘጂ ስትሰሪ እና ስትታዘጂ ስትሰሪ ልዩነት ስላለው ማለት ነው። ወደሹ ፈቅደሽ እንድትሰሪው ለማድረግ ካለው ነገር ግን ለግልም ስትሰሪ እኔ ያው በግሌም ብሰራ ማንም አያዘኝም፣ ግን ማንም ሳያዘኝም ብሰራ የምሰራው ነገር ፋይዳ አለው ብዬ ነው የማስበው። ፋይዳ ከሌለው ለምን እሰራለሁ? የሆነ ነገር ማለት ፈልጌያለሁ፣ የሆነ መልእክት እያስተላለፍኩ ነው። መልእክቱ አስተማሪ ነው ሁሌ ማለት ላይቻል ይቻላል፣ ግን ከሆኑ ሰዎች ጋር መግባባት ፈልጌያለሁ፣ የሆነ ሀሳቤን ማንጸባረቅ ፈልጌያለሁ። እሱ ዓላማ ነው ብዬ ነው የማስበው። መጽሐፉ ራሱ ራስን መግለጹ ዓላማ ነው። ወደ እሱ ማካሄድን ፋይዳው ይዘቱ ራሱ ዓላማ አለው ነው የምልሽ። ዓላማው እንዳልኩሽ የተለያየ ሊሆን ይችላል። ለምሳሌ አንድ ለምንድነው ኪነ ጥበብ ስራዎች ለምሳሌ ግጥም እኮ ያልኩሽ ግጥም ሲጻፍ ለምሳሌ አንድ ሰው ግጥም ሲጽፍ ለሆነች ለሚወዳት ሴት ወይ ለምትወደው ወንድ ፍቅሯን መግለጽ ፈልጋለች። እሱ ዓላማ ነው። ለፍቅር ፋይዳ ነው የተሰራው ማለት ነው። እንደሱ ቆሰር ነው። እንደዛ ነው። የሆነ ፋይዳ አለው። ፋይዳ የሌለው ነገር የለም። ከዛ እሱን ፋይዳ ከኔ ጋራ የሚሄድልኝ ከሆነ እኔ ወደዋለሁ። በጣም ቆንጆ አድርጎ ገልጾት ከሆነ በቋንቋም ሀሳቡን ባሰፈረበት መንገድ ምናምን እጋራዋለሁ፣ ወደ ራሴ ወስደዋለሁ፣ የራሴ አደርገዋለሁ። ግን እንዴት ብዕር ይባክናል? ምን ማለት ነው? እኔ አንዲት አረፍተ ነገር ያለምንም ዓላማ መጻፍ አለባት ብዬ አላስብም። እሺ እንዳልሽው እንግዲህ በተለይ እንደ ኢትዮጵያ ባለ ሀገር ምን አይነቱን መከተል ያስፈልጋል፣ የትኛው ያዋጣል ከሚለው ጀምሮ ብዙ የሚያከራክር ጉዳይ ነው። እሱ ላይ እንዳንቆይ እኔ ደግሞ ማስበው ምንድን ነው መሰለሽ፣ ለዚህ ዓላማ ብሎ መነሳትን ይመስለኛል። ያኛው ጥበብ ለልማት በዩ ወይም ለሆነ ፋይዳ የሚባለው ጥበብ ደግሞ ለጥበብ ደንታ ሲባል የሆነ ዓላማ በጅቶለት ለዚህ ነው ይሄንን ጥበባዊ ስራዬን ምሰራው የሚል አይነት ነገር ሳይሆን እንዳልኩሽ ውስጥሽ ሞልቶ ስለተረፈ ሊሆን ይችላል፣ መጽሐፍ ስለምትወጂ ሊሆን ይችላል፣ ምናምን ምሰሪው ነገር ግን የሆነ አይነት ፋይዳ ሊኖረው ይችላል። እንደሱ ብለሽ ብትነሽ መነሻው ላይ ይመስለኛል። ግን ወይ ሌላ ጊዜ እንግዲህ ፋይዳ ላይኖረው አይችልም። ግን አሁን ከምን መጠበቅ አለበት ብዬ አስባለሁ መስለሽ ከማንኛውም አሁን ለምሳሌ እኔ በጽሁፍ ስራዎች ውስጥ ከማንኛውም የፖለቲካ የሃይማኖት ሌላ ወገን የለም፣ ነፃ መሆን አለበት። ምክንያቱም ኪነጥበብ ታማኝነቱ ለማህበረሰብ ለሰው ልጅ ነው እንጂ ለሌላ አጀንዳ ላላቸው ወይም ደግሞ ለሌላ ዓላማ መዋል አለበት ብዬ አላስብም። በጣም ነው ራሴን የምጠብቀው ከዚህ እንትን እንዳለ የኔ ቮይስ መሆኑ የኔ ነፃ ምንም ያልተቀላቀለበት ድምፅ መሆኑን እሱን ማረጋገጥ እፈልጋለሁ። ሌሎች የኪነጥበብ ባለሙያዎችም ራሳቸውን እየገለጹ እንደሆነ ያዩትን ነገር ያለምንም ተጽዕኖ እየጻፉ እንደሆነ ማረጋገጥ አለባቸው፣ መሆንም አለበት ብዬ አስባለሁ። ለምሳሌ ሌላ ነገር ሳይጫኑ ማለት ነው። ለምን ፋይዳ ሲባል ፋይዳው ሌላ ሰው የሚሰጥሽ ኪነጥበብ በራሱ ፋይዳ እንደሌለው አድርጎ ማሰብ ትክክል ስለማይመስለኝ ሬሌቫንት ነው፣ ያስፈልጋል። ግን የሰዎች ድምፅ ነው። የሰዎች ድምፅ ደግሞ የሚታገለው ብዙ ጊዜ ለሰብአዊነት ነው፣ ለፍትህ ነው የሚታገለው። ስለዚህ ያንን ለፍትህ እንዳይታገሉ የሚያደርጋቸውን የሰዎችን ጥቅም አሳልፈው እንዲሰጥ የሚያደርግ ተቋም ጋር ራሳቸውን ማዛመድ አለባቸው ብዬ አላስብም። እኔ እንደዛ ነው። እንግዲህ በስራዎችም ይሄ የሰብአዊነት ጉዳይ በነፃ የመቆም ጉዳይ እንደዚህ ይታያሉ እና በተለይም ቀደም መግቢያችን ላይ ካነሳ ነው በራሳቸው መቆም የሚችሉ ሴት ገጸ ባህሪያትን ስናስብ ያንቺን በርካታ ስራዎች ማሰብ እንችላለን። ቅድም እንመለስበታለን ያልኩትን ከሰላምታ ጋር እንምጣና እንዴት እንግዲህ የሚያምር ስራ ነው እና እንዴት አድርገው እንደተወኑትም እና አሌክስ በጣም ይገርማል። እንደወጣው ነበር ከእስር ቤት ያየሁት። ያው ቲያትርም ናፍቆኝ ነበረ። ከዛ ቆንጆ ቲያትር አየሁኝ ደግሞ እና እስኪ ከሰላምታ ጋር በጣምም የተወደደ ነበረ በብዙ ተመልካቾች እና አሁንም ቢመጣ በድጋሚ ሰዎች በደንብ የሚያዩት እንደሆነ አስባለሁ። ትንሽ እስኪ ከሰላምታ ጋር እናወራበት።
ከሰላምታ ጋር ቲያትር በጣም ለኔ በጣም ቀላል ስራ ብለው ነው። በቀላሉ ነው የሰራው። በነገራችን ላይ በ3 ሳምንት ነው ጽፌ የጨረስኩት። በፍጥነት ነው የሰራሁት። ለኔ በጣም እንዳልኩሽ ቅድም ስልሽ የቲያትር ቤት ኩርፊያ ስለነበረብኝ ለሱ ኩርፊያ አላማ ስለነበረ የአመጽ ቲያትር ነው። እምቢተኝነት የሆነ አንድ የሚያጥርሽ ስርዓት ካለ እሱን እምቢ ማለት በጣም አስፈላጊ ነው። ያ የሚያፍንሽ ያ የሚበዘብዝሽ ወይም የማይመችሽ ስርዓት ካለ እሱን ስርዓት እምቢ ማለት ያስፈልጋል የሚል አቋሜን ያንጸባረቁበት ነው። እሱን ለማሳያ ያመጣሁት ግን ከሰላምታ ጋር ቲያትር ላይ ትዳር እዛ ላይ ያለችው ዋናዋ ገጸ ባህሪ ማርታ ትባላለች። 3 ባሎች አግብታ ፈታ 4ኛ ባሏን አግቢ ተብላ ላግባ እያለች እያሰበች ግን እንዴት አይነት ትዳር እንደነበራት ወደኋላ እየሄደች የምትተርክ አይነት ሴት ናት። መጀመሪያ እንደ አንድ ሴት ቲያትር አድርጌ ነው የጻፍኩት። ግን ባሎቿ በአካል መምጣት ስላለባቸው እና ህይወቷን ማሳየት ስላለባቸው አንድ ሰው 3 ባሎቿን ወይም ባህሪያቶችን እየተጫወተ ተመላልሶ ይመጣል። መጀመሪያ የተሰራው ሴቷን የሰራቻት ኤልሳቤጥ መላኩ ናት። እንግዲህ በሀገራችን ቲያትር ታሪክ በጣም መልከኛ ጎበዝ ከሚባሉ መልከኛ ስልሽ የችሎታ ቀለም ፊዚካል ቢዩቲ ማለት ያደርግ ብዙ ሰዎች እንዳይስቱ ይችላል። ቀለም ያላት ተዋናይ ናት። ከችሎታ አንፃር ለየት ያለች ናት። ደመቅ ብላ የምትታይ ሰው ናት እሷ እና መጀመሪያ ፈለቀ የማሩ አበበ ነበር የሰራው። ከዛ በኋላ ደግሞ አለማየሁ ታደሰ ሁለቱ ወንዶች ሲሰሩ የ3 ባሎችን ባህሪ ወክለው ነው የሚሰሩት እና ሁለቱም በየራሳቸው መንገድ በጣም ቆንጆ ነበሩ። በጣም ተመልካች ይወዳቸው ነበረ። ግን ያን ጊዜ ይሄ ዋኑ መንሹ በአንድ ሰው ብቻ የሚሰራ ቲያትር በአንድ ጊዜ ለ1 ሰዓት ከ30 ደቂቃ ያህል ከ1 ሰዓት ለበለጠ ጊዜ ያህል መድረክ ላይ መቆየት የተለመደ ነገር አልነበረም። ተዋናዮቻችንም በዚህ መንገድ እንትን አልነበራቸውም፣ ልምድ አልነበራቸውም። ስለዚህ ስትሰራ እረፍትም ለመስጠት እንደገና ደግሞ ተጨማሪ የመዝናኛ ግብአት ለመስጠት እኔ ዳንስ ጨምሬበት ነበር። ኮንቴምፖራሪ ዳንስ ድርሰቱ ላይ የለም፣ ግን በዝግጅት ያመጣሁት ሆኖ ሙዚቃ የራሱ ኦሪጂናል ሙዚቃ የነበረው ነበር። ለቲያትሩ ተብሎ ኮንቴምፖራሪ ዳንስ ተካቶበታል። ምንተስኖት ወልዴና ገነት ንጉስ የሚባሉ የዳንስ ባለሙያዎች፣ ኮሪዮግራፈሩ ምንተስኖት ወልዴ ነው። እነሱ የሰሩበት በጣም ከዳንስ እና ከሙዚቃ ጋር የተዋሃደ አድርጌ ነበር ያዘጋጀሁት። በሱ ምክንያት ብዙ ነገሩ አዲስ ነው፣ ብዙ ነገር ያልተለመደ ማለት ነገር ለመሞከር ክፍት የነበረ ለእኔ ደግሞ በእጅጉ ነፃነት የሰጠኝ ከማሳያ ቦታ ከማስታወቅ ከቲያትር ባለሙያዎች ከአቀራረብ ጀምሮ አሁን ድረስ የምከተለውን ዘልማዳዊ ያልሆነ አቀራረብ በደንብ የሞከርኩበት ስራ ነበር። በጣም አስቂኝ ኮሜዲ ስራ ነው ይላሉ አንዳንድ ሰዎች፣ እጅግ በጣም ይስቃሉ። አንዳንድ ሰዎች ጸጥ ይላሉ። ርዕሰ ጉዳዩን ካዩ በኋላ መነጋገር የማይፈልጉ ዝም ብለው ማሰብ የሚፈልጉ ሰዎች አሉ ከራሳቸው ህይወት ጋር እያስተያዩት። አንዳንድ ሰዎች ደግሞ በዚሁ ቲያትር ስክሪፕቱና ፐርፎርማንሱ ባልተቀየረበት ሁኔታ ደግሞ የሚያስለቅሳቸው ሰዎች ነበሩ እና ለተለያዩ ሰዎች የተለያየ አይነት ስሜት የሚሰጥ ቲያትር ነበር። እንደ ልምድሽና እንደፈለግሽው ነገር የምትዝናኝበት ወይም የምታገኝበት ቲያትር ነበር። ይገርመኝ ነበር። አንድ ስራ ነው አንዱን አስቋም የሚያስለቅሰው ያልኩበት እና የገረመኝ ተመልካቾችን አይነታቸው የተለያየ እንደሆነ የተረዳሁበት ጊዜ ነበር። ለተለያየ ሰው እንዳልሽ የተለያየ አይነት ስሜት ይሰጣል። እንዳለው ልምድ እንደ አመለካከቱ ያስቃል፣ በደንብ ያስቃል። ግን ደግሞ አስቆ አሃ እንድቲ የሚያደርግ አይነት ነው እና እንደሱ አይነት ፋይዳ አለው። አሁን የፋይዳ ነገር እንደነ መሰለሽ እኔ የሆነ ጊዜ ላይ እኔና ፍቅረኞች የሚል አይነት ነገር እንትን ቲያትር ስንማር ማለት ነው እንትን ብዬ ነበረ። አይዶኑ ለየትኛው ኮርስ እንደሆነ ረስቼዋለሁኝ። እና አሁን እዛ ላይ እኔ ምንም ፋይዳ አስቤ አይደለም፣ ገባሽ? በእርግጥ የሆነ አቅርቡ ተብለን ነው። አቅርቡ ባንባል ዝም ብዬ ልሰራው የምችለው። አንቺ ደግሞ አሁን ፋይዳ አስበሻል። ግን ሁለቱም ሊሆኑ ይችላሉ ብዬ አስባለሁ አይደል? ይሄንን አላማ ላሳካ፣ ይሄንን መልእክት ላስተላልፍ ብለሽ ውብ የሆነ ነገር ልትሰሪ ትችላለሽ። በአንቺ ስራዎች ውስጥ ሁሉ እኔ እስካየሁት ድረስ የሆነ ይሄ ቀረው የምለው ነገር የለም። በጣም ውብ ስራዎች ናቸው። ግን ደግሞ እንደሱ ሳቲም ልትነሽ ትችላለሽ የሚለው ነው የኔ ሀሳብ አይደል? እኔ አልነሳም።
የሆነ ነገር ማለት ፈልጌያለሁ። ማለት የፈለኩትን ነገር ሰዎች በእርግጠኝነት ያገኙታል። ማለት ሳልፈልግ ምንም ነገር አልሰራም። ግን ደግሞ በጣም ይልሽ እኔ በባህሪም እንደገና በጽሁፍም በጣም ሂውመር የምወድ ሰው ነው። በጣም እያሳኩኝ ነው የማወራሽ። ለዛ እንዲኖረው እያደረኩ ነው የምሰራው። እንዴት አድርጌ ላጫውተው፣ እንዴት አድርጌ ላዝናና እያልኩኝ ነው የምሰራው። ግን ደግሞ የምሰራው ነገር ምንድን ነው? ለምንድን ነው የምሰራው? ለምንድን ነው ጊዜን ማባከነው? ኧረ በጣም እኔ በጣም በቂ ጊዜና ህይወታችን ራሱ ብዙ ነው ብዬ አላስብም። እና በዚህ ጊዜ ብዙ የምጫወትባቸው ነገሮች አሉኝ። ድርሰትም አንዱ መጫወቻዬ ነው። ግን መጫወትም ራሱ በነገራችን ላይ ፋይዳ ነው። መጫወት፣ መዝናናትም መሳቅም ራሱ አንዱ ፋይዳ ነው። ስለዚህ ፋይዳ የሌለው የሚባል ነገር የለም። ቅድም ጨርሰነዋል ብዬ ነው። አጀንዳ አለመሸከም ነው። አጀንዳ አለመሸከምን እደግፋታለሁ። እሷን እደግፋታለሁ። አሁን ከሰላምታ ጋር በጣም እምቢተኛ የሆነች ሴት ገጸ ባህሪ አሁን እንደውም ቢመጣ ምን ሊመስል እንደሚችል በጣም ግራ ይገባኛል። አሁን እኔ ያንን ቲያትር በምሰራበት ጊዜ የትዳር ፍቺና የትዳር ጉዳይ አሁን እንዳለው አይነት መነጋገሪያ አልነበረም። አሁን ቢመጣ በጣም አከራካሪ፣ በጣም እንደውም እኔን በተለየ መንገድ ሊያሳይ የሚችል ስራ ነው ብዬ ነው የማስበው። ያኔ ግን በጣም አዝናኝ ነበር። ትዳር መፍታት እንደውም እንደዚህ ቁጥሩ ያሻቀበ ሆኖ አሳሳቢም ነበረ ብዬ አላስብም። ወይም ጉዳይ የመነጋገሪያ ጉዳይ አለ። በዚህ መጠን አልነበረም። ምን የሆነ ትዳር ካልተመቸው የሆነ ባላ ታይና ከዚህ ባል ጋርማ አይኖርም እንኳን ፈታት ነው የምትይው እና ኧረ መፍታት ነው ወደዛ ምናምን ነገር ነው የምትይው። ግን አላማው ከትዳር ጋር ብቻ የተገናኘ አይደለም። እሱ ስታይ ማንኛውንም ስርዓት ትርም አለው። ምንድነው በማንኛውም ሁኔታ ውስጥ በስራ ሊሆን ይችላል፣ በሀገራዊ ፖለቲካ ጉዳይ ሊሆን ይችላል። በማይመችሽ ሁኔታ ውስጥ መኖር የለብሽም እና ጥቅምሽንና ህልምሽን መደራደር የለብሽም የሚል መልዕክት ያለው ነገር ነው። የትም ቦታ ሲሄድ ይገርመኛል። የትም ሀገር ሲሄድ ሁልጊዜ የሆነ ሀገር ላይ ከቀረበ እሱ ቲያትር ከቀረበ በኋላ ውይይት አለ እና ውይይቱ ላይ የምሰማቸው ነገሮችና ትርጓሜዎች ለእኔ ራሱ መልሰው በጣም ያስደንቁታል። እኔ ማለት ከምፈልገው በላይ አግዝፈውና አራቀው የሚተነትኑ አሉ። ምን ለማለት ፈልገሽ ነው ብለው ደግሞ እኔን የሚጠይቁም አሉ። እዚህ ሀገር ነው በእርግጥ እሱ የሚገጥመኝ። አሁን አንድ ጊዜ ቲያትሩን እያስገመገም ነው ማለት ነው። ያን ጊዜ ግምገማ ነበረ፣ የባህልና ቱሪዝም ነበር የሚገመግመው ቲያትር እና አስገምግመን አንድ ከተጠየቁት ጥያቄ ነው ምን ለማለት ፈልገሽ ነበር? እሷ ስታወራ ከጎረቤት ካሉ በጣም የተሳካ ትዳር ካላቸው ሰዎች ጋራ ትነጋገራለች፣ በምናብ ትነጋገራለች አይደለም። ስታይ ያሉ ነው የሚመስልሽ በህይወት። እኔ ድምፅ ሰጥቼሻለሁ እና እሱን አይተው ምን ለማለት ፈልገሽ ነው? ስለ ፖለቲካ አይደለም፣ ስለ ኢትዮጵያና ኤርትራ ጉዳይ ነው እንዲያነሳሽው ሲቃ ምናምን ብለውኛል። ኧረ እኔ እንደዛ አይደለም የሚያሰቡት። እንዴት ማለት ይሄን ያየው ሰውዬ ነው ያሰበው። ለሱ ኃላፊነቱን ይሰድ። እኔ ለሱ ኃላፊነቱን አልወስድም። ለምትተረጉሚው ነገር ኃላፊነቱን አልወስድም። እኔ ግን ማለት የፈለኩት ነገር በማንኛውም ሁኔታ ውስጥ እምቢተኝነት ግን ያስፈልጋል የሚል እንትን አለኝ፣ ሀሳብ አለኝ። እንደው ከሰላምታ ጋር እንያወራን ምቾት ብዬ አስባለሁ። በማንኛውም የህይወት መንገድ ላይ በስራም በህይወትም በማንኛውም ነገር ምቾት የፈጠራና የለውጥ ገዳይ ነው ብዬ ነው የማስበው። አንድ ጉዳይ ከተመቸሽ ላትለወጭ፣ ካልተመቸሽ እምቢ ካልሽ ከቆረቆረሽ ነው ለውጥ የሚመጣው፣ የተሻለ ነገር የሚመጣው ብዬ ነው የማስበው። እውነት ነው። ያንን መቆርቆር ግን ጭራሽ ራሳችንን ከዛ ነገር ጋር አጥብበን ለመሄድ ከሁኔታው ጋር እንጠቀምበታለን ወይስ ደግሞ አንቺ እንዳደረግሽው ኖ የሚጠብ ነገር ውስጥ አልሆንም ብሎ የራስን መንገድ እንፈልጋለን የሚለው የራሳችን ምላሽ የተለያየ ይሆናል እንጂ እንዳልሹ ነው። እንግዲህ ከሰላምታ ጋርን ስናነሳ የአንዲት ሴት ተዋናይ ብቻ መድረክ ላይ መቆየት ያው የተለመደ አይነት ነገር ስላልነበረ ብለሽ ያነሳሻቸው ሀሳቦች ነበሩ እና ከዛ በኋላ ግን የሰራሽው ነበረ። ለምሳሌ ይብራብሽ የምስራች ግርማን ይቻላል የምትሰራበት እሱን እስኪ ደግሞ ትንሽ በይበት። እሱ ዲጂታል ቲያትር ነው። ቲያትር አንድ ይልሽ ነፃነት አንድ የሚያስፈልገው ነገር እንደሆነ መሰለሽ ቲያትር ቤት ብቻ ነው የሚሰራው እና እዚህ ቦታ ብቻ ነው የሚሰራው። ቲያትር ደግሞ በዚህ መንገድ ብቻ ነው የሚሰራው። ቲያትር የሰው ለሰው ግንኙነት የሚፈልግ በተመልካች ፊት በአካል ተገናኝተሽ የትንፋሽ ተተፋሽ የተለዋወጥሽ የምትሰሪው አይነት የኪነ ጥበብ ስራ አንዱ እንትን አይደለም።
ቲያትር በጣም ተወዳጅ ሙያ ነው። መቼም የሚሞት አይደለም። ሰዎች እንደዚህ የምንድነው ይሄን ኤክስፒሪየንስ ማድረግ ይፈልጋሉ። ኪነ ጥበብን እየነኩት እያዩት እየዳሰሱት መመልከት ይፈልጋሉ። ወደፊትም እድሜው ረጅም ነው ብዬ ነው የማስበው። ነገር ግን አሁን ካለው ኒው ሚዲያ በተለይ የዚህ የዲጂታል ሚዲያ መምጣት ጋራ በተገናኘ ግን አንድ በጣም ከባድ ፈተና ከደረሰባቸው የሙያ መስኮች አንዱ ቲያትር ነው። ምክንያቱም ሰዎች ስልካቸው ላይ እና ኢንተርኔት ላይ ነው ያሉት። ስለዚህ ወደ ቲያትር ቤት መምጣትን እየቀነሱ ይመስላል። ምክንያቱም ወረት ስላለ ይሄኛው ሚዲያ ወረቱ ስላለ ምናልባት ወረቱ በዛው ጠርቶ ሊቆይ ይችላል። ሁልጊዜ አዳዲስ ቴክኖሎጂ አዳዲስ ፈጠራ ሲመጣ ለቲያትሩ ሁሌ ዕዳና የሆነ ተግዳሮት ይዞበት ይመጣል። ስለዚህ ቲያትርን የምታቀርቢበት መንገድም እና ቴክኖሎጂን ማካተት አለበት፣ ማሰብ አለበት። ተመልካችን ከየትም ቦታ አግኝተሽም ወይም አምጥተሽ ማሳየት አለብሽ የሚል እኔ በጣም ስትሮንግ አቋም አለኝ እና ቴክኖሎጂን መጠቀም በጣም ያስፈልጋል ብዬ አስባለሁ። በዛም ምክንያት እንግዲህ ቲያትር ቤት ስሰራ ማታይ ከሆነ ቤትሽ እመጣለሁ። ያ ታሪክ የምነግረው ሰው ከሌለ ቲያትር የለም ማለት ነው። ስለዚህ ሊብራብሽ በኋላም የበዓል ሳቅም ሁለት ለሙከራ የሰሯቸው ከቃና ቴሌቪዥን ጋር የሰሯቸው ቲያትር በተመልካች ፊት ነው የሚቀርበው። ከፊት ተመልካች አለ፣ ተመልካች ፊት ይታያል። ከዛ ይቀረጥና በቴሌቪዥን ይተላለፋል። በቴሌቪዥን ከታየ በኋላ ደግሞ በኢንተርኔት ይተላለፋል። በዩቲዩብ ላይ ነበር የሚጫነው እና በዩቲዩብ በሚተላለፍ ጊዜ የተሻለ ብዙ ተመልካች እንዲያገኙ እድል ይሰጣል ማለት ነው። የኔ ታሪክ ብዙ ሰው እንዲያየው እድል እፈጥርለታለሁ ማለት ነው። ታሪኬ ትንሽ ሰዎች አይተውት እዛው ከሚቀር ይልቅ ብዙ ሰዎች በተለያየ ጂኦግራፊያዊ አካባቢ ያሉ ሰዎች የኔን ታሪክ ያዩታል ማለት ነው፣ ይዝናኑበታል። የቻሉ ጊዜ ደግሞ መጥተው በአካል ይታደሙበታል ከሚል ዓላማ ነው። ወደፊትም በጣም እሰራበታለሁ ብዬ የማስበው እዚህ ጋር ቲያትር ካሳየው ማየት ለማይችሉና በቦታ ርቀት እንዳይገደቡ ደግሞ በተለያየ መንገድ ደግሞ ማሳየት ማለት ነው። አዎ ደስ ይላል በጣም። እና ደግሞ ሲምፕሊሲቲን በጣም እደግፋለሁ። ምክንያቱም አንደኛ ያለን ሪሶርስ በጣም ትንሽ ስለሆነ የገንዘብም የጊዜም የተለያየ አቅምም ባለችን ነገር የተሻለ ነገር ለመስራት ብዙ ሸክሞቻችንን ማቃለል እና የኔ ቲያትሮች እና የምሰራቸው ስራዎች ሲምፕሊሲቲ ይከተላሉ። ብዙ ነገሮችን መሰራት ስላለበት ብቻ አልሰራም፣ አቃልላለሁ። ለምሳሌ ይሄ አሁን የምታያቸው ባለ አንድ ሰው የ30 ደቂቃ ነው ትግሎች ላይ ባለ አንድ ሰው ቲያትር ማለት ስቴጅ አይገነባም፣ በግራፊክስ ዲዛይን ነው የሚሰራው። ስቴጅ አይገነባም፣ ቁሳቁስ የለም፣ አልባሳት አይቀያይሩ። ብቻ እንደዚህ አይነት ነው። ዋናው ታሪክ ነው፣ ዋናው ሀሳቡ ነው መድረስ ያለበት ብዬ ስለማስብ እንደዚህ አይነት ቴክኒክ ነው የምጠቀመው። ከሰላምታ ጋርም እኮ እንደዛ ነበረ። ሻይቶሹ ከሆነ የተገነባ ስቴጅ እቃዎቹን በጣም ጥቂት ናቸው። ለተለያየ ደጋግመን ልንጠቀምባቸው የምንችል ናቸው። እንደገና ለአካባቢው ጤንነትም አስባለሁ። ኢንቫይሮንመንት ላይ በጣም እኔ እሰራለሁ። ስለዚህ ለኢንቫይሮንመንት በጣም እጠነቀቃለሁ። ስለዚህ መዓት እቃ ቀለም መጠቀም፣ ጨርቅ መጎተት፣ እንጨት መጎተት፣ ከዛ በኋላ ከሰራው በኋላ መጣል ምናምን የሚባለውን ደግሞ ነገር ማቅለል እፈልጋለሁ። ስለዚህ የሆነ የምሰራው ዛሬ የምጠቀምበት የመድረክ ቁሳቁስ ለሆነ ጊዜ ለቴሌቪዥን ድራማ ወይ ለሆነ ነገር ደጋግሜ መላለሽ የምጠቀምበት ወይም ሪሳይክል የማደርገው ወይም ጭራሽ የማልጠቀምበት። ምክንያቱም ታሪክ ለመንገድ ብዙ እቃ አያስፈልግሽም። ፊዚካል ቲያትርን አጥብቄ የምደግፍ ነኝ። ፊዚካል ቲያትር ማለት ታሪክን በተዋናዩ ሰውነትና ቃላት እና ምንድነው በቀላል እንትን መግለጽ እችላለሁ ብዬ አስባለሁ። በዛም ምክንያት ተመልካቹ ሲያዩ አንድም ቀን እንትኑ የታለ እንትኑ በሌለበት እንትኑን አሳጥተሽኛል አይሉ። በጣም ይግባባሉ። ተመልካች በጣም ምናብ አለው። አንዳንዴ የተመልካችን ምናብ ራሱ ዝቅ አድርጎ መገመት ልክ አይደለም ብዬ ነው የማስበው። የሆነ ታሪክ ስትነግራቸው ራሳቸው ምናባቸውን ሞልተው ካለብን ብዙ እጥረት ነገር ደግሞ በመነሳት ይህን ዘዴ መጠቀም የተሻለ እንዲኖር የሚያደርገው ይመስለኛል ብዬ አስባለሁ። እንደው የቴክኖሎጂውን መለዋወጥ መርቀቅ ጉዳይ ስታነሺ ከሱ ጋር አብሮ መሄድ ኤአይን ትንሽ ብለሽበት ብንጨርስ ደስ ይለኛል። ለጥበቡ በረከት አድርገው የሚያዩት አሉ፣ መርገም አድርገው የሚያዩት አሉ። አይ ሁለቱም ነው እንዳያያዙ ነው አይነትም ማስተያየቶች አሉ። ማዚ ምንድን ነው የምታስበው? እኔ አሁን ቀደም አድርጌ እንደነገርኩሽ ማንኛውም ቴክኖሎጂ የወለዳቸው የሚፈጠራቸውን
ቱሎች እጠቀማለሁ። በማንኛውም ማለት መጠቀምም አለብን ብዬ አስባለሁ። በተቻለ መንገድ ራሴን ለዛ አዘጋጃለሁ። ምክንያቱም ከሱ ውጪ መሆን አንችልም። ኑሯችንን ለማቅለል ነው የሚመጡት መጀመሪያ ሲታሰቡ ብዬ ነው ማስብ። ኑሮ ሊያቀልልኝ የምጠቀምባቸው ይኖራሉ። ኤአይ ቱል ነው። በጣም ብዙ አሁን ለምሳሌ ዳታ በማቀነባበር የሰው ልጅ በጣም የሚያለፉት ነገሮችን በቀላሉ በመስራት እና በማገዝ ጥቅም አለው። ለኪነ ጥበብ ሙያን በጣም በብዙ መንገድ ያግዛል። ለምሳሌ የሰው ልጅ እያለፋ ከገንዘብም ከምንድን ነው የሚባለው ከፈጠራም ከምንም አንጻር የሚያለፋውን ነገር ያቃልሉለታል ብዬ አስባለሁ። በሌላ አንጻር ግን ደግሞ ብዙ የስራ መስኮችን ይጋፋል። ለምሳሌ ብዙ ሙያዎች ብዙ ሰዎችን ከስራ ያወጣል ብዬ አስባለሁ። እሱ እንግዲህ እሱ ነው አንዱ ፈተና የሚመስለኝ። እኔንም የሚያስወጣኝ ከሆነ ሊያስወጣኝ ይችላል። እንግዲህ ያን ያህል ኢምፖርታንት ካልሆነ ግን እኔ ማንኛውም የሰው ልጅ በተለይ ኪነ ጥበብ ላይ ያሉ የሰው ልጅ የሚሰራቸው ስራዎች ለኤአይ አደጋ የተጋለጡ ናቸው ብዬ አላስብም። ምክንያቱም ኤአይ የማይደርስበት ስሜትና ምናብ አለ ብዬ ነው የማስበው። እኔ አሁን የኔ ስራ ለምሳሌ በኤአይ ሊሰራ ይችላል። ለምሳሌ ድርሰት በኤአይ ይጻፋል። ኤአይ ግብአቱ ከዚህ በፊት ከተሰሩ የድርሰት ስራዎችን አቀነባብሮ አዲስ ስራ የሰጠሽ ይመስላል፣ ግን አዲስ ስራ አይሰጥሽም። ምናብን ሊደርስበት አይችልም። አዲስ ምናብ አዲስ ፈጠራ አይሰጥሽም። ሰዎች ይሄ አዲስ ፈጠራ አይደለም ተደጋግሟል እስኪሉ ድረስ ኤአይ ይኖራል። በዛ ጊዜ ውስጥ መርገምት መስሎ ሊታይ ይችላል ለኪነ ጥበብ። ነገር ግን የሰው ልጅ ለዘመናት በመጡ ቴክኖሎጂዎች እንደዛ እኮ ተብሏል አይደለ? ሬዲዮ ሲመጣ፣ ጋዜጣ ሲመጣ፣ ሬዲዮ ሲመጣ፣ ፊልም ሲመጣ፣ የቴሌቪዥን ድራማ ሲመጣ ሁልጊዜ ስጋት ነው። የተወሰነ ጊዜ ይገዳደራል። ነገር ግን ራሱን ማዋሃድ ካልቻለ የሰው ልጅ በሰው የሚነገር ምንድን ነው የሚባለው የሰው ልጅ ብቻ የሚችላቸው ነገሮች አሉ። እንስሳትን ቴክኖሎጂ የማይደርስበት ብዬ እኔ በዛም ማመን ሰው ነው። በነገሮች ላይ ለምሳሌ ቴክኖሎጂ የሰው ልጅ በጣም አዳዲስ ፈጠራ በማምጣት በጣም የፈለገ ቢራቀቅ የሰው ልጅን ተመልሶ መስራት አይችልም ያስባል። የሰው ልጅን ለምሳሌ የወንድ ዘርንና የሴት እንቁላልን ምንድነው አዋህዶ የሰው ልጅን ሊያገናኝ ይችላል፣ ግን እንቁላሏን መፍጠር አይችልም። ይሄ የቴክኖሎጂም የሰውም ስራ አይደለም ብዬ የማስብ ሰው ነኝ። ልክ እንደዛ ለምሳሌ እኔን በሚመለከተኝ ድርሰት የፈለገ ስቶሪ አቀናብረሽ ልታመጪ ትችላለሽ፣ ግን ምናብን ቴክኖሎጂ ሊያመጣው አይችልም ብዬ ነው የማስበው። የሰው ልጅ ብቻ ያለው ጸጋ እሱ ነው። እና አንዳንድ ጊዜ ሰዎች እኔ እንደዚህ ብዙ ስጋት የለኝም፣ ምናቤ ይተካል ብዬ አላስብም። የአጻጻፍ ቴክኒክ እና ስቶሪ ቴሊንግ በተወሰነ መንገድ ግን ቻሌንጅ ሊደረግ ይችላል። እሱ ደግሞ ለሁላችንም አደጋ ሊሆን ይችላል። እንደገና ደግሞ ኮፒራይትም አያውቅም፣ ኤአይ ኮፒራይት አያውቅም። ከተለያዩ ሰዎች የተለያየ ሀሳብ አቀናብሮ ያመጣና ይሰጥሽ። ከዛ እሱ ከሆነ ጊዜ በኋላ ሰዎች እስኪሰላችሁ ድረስ አዲስ ነገር እስኪያጡበት ድረስ በወረት ቻሌንጅ ሊያደርግን ይችላል ብዬ ስለማስብ እኔ እንጃ ብቻ ኤአይም ሰርቶ አልጨረሰም፣ እኛም ማስበን አልጨረሰም። እኔ እንጃ ብቻ ማለት ይቻላል። አዎ በጣም ብዙ የሚያነጋግር ኃይለኛ መተማመን አለ። በተለይ አሁን ድርሰትና ምናብ ላይ የሚሰሩ ሰዎችን ሳወራ እኔም ራሴን ሳየው የሰው ልጅ የማይተካው ነገር የቱ እንደሆነ አውቃለሁ፣ ስሰራ ስለማውቀው ማለት ነው። እሱ ያሰጋኝ። አዎ በጣም የሚያነጋግር ጉዳይ ነው። እንግዲህ ይሄ እንዳልሽው እሱም እየረቀቀ ነው። እኛም ንግግራችንም በዚህ ጉዳይ ላይ ያው ብዙ መደረግ አለበት። ምንድን ነው በምን አይነት መልኩ አፌክት ሊያደርገን ይችላል፣ እንዴት አድርገን ልንጠቀምበት እንችላለን የበለጠ ለማደግ ስራችንንም አብሮ ለማርቀቅ ምንም አይነት ስጋት አለው። እንደዚህ የሚሉ ውይይቶች መጨመር አለባቸው ብዬ አስባለሁኝ እና ያንቺንም ሀሳብ በዛው ለመስማትም ጭምር ነው የጠየኩሽ። ከአንቺ ጋር የሰው ልጅ ሊቆጣጠራቸው የሚችላቸው የሰው ልጅ ብቻውን ውስጡ ሰብአዊነት አለ። ዓለምን ወደ ተሻለ መንገድ መውሰድ አለ። መሳሪያ አደገኛነቱ የሚሆነው በመሳሪያ ቁጥጥር ስር ስንወድቅ ይሄ ሰብአዊነት የሌለው እንዳልኩሽ አሁን ምናብ ውስጥ ያለው ሰብአዊነት ነው። ሰብአዊነት የሌለው መሳሪያ ሲመጣ ለሰው ልጅ ራሱ መፈጠር ህልውና አደገኛ ሊሆን ይችላል። ግን እኔ የምተማመነው የሰው ልጅ ዝም ብሎ ያያል ብዬ አላስብም። ራሱን ለማትረፍ ይፍጨረጨራ፣ ዋጋውን ያውቃል።
ብዬ ስለማስብ ዝም ብዬ እንዴት ቀቢጸ ተስፋ ልበልሽ በቀቢጸ ተስፋ ጭምር አለበት በሱም ተስፋ አደርጋለሁ እንጂ ለሰው ዘር ራሱ አደገኛ የሆነ ቱል እንደሆነም ጠፍቶኝ አይደለም። እውነት ነው። እስኪ ስለ እመጌቶች ደግሞ ትንሽ እንባባል በዛው አብረሽ። በጣም አንጋፋ የሆኑ ተዋንያንን እንደምትጠቀሚው ሁሉ ለምሳሌ ከሰላምታ ጋር ቅድም እንደጠቀስ ነው እመጌቶች ላይ ደግሞ ሳምሶን እንደዚህ የምናውቀው አልነበረም። ወደ እይታችን ያመጣሽው አንቺ ነሽ ብዬ ነው የማስበው እና ስለ እመጌቶችም በዛውም ደግሞ ተዋንያንን አንጋፋዎችን እና አዲስ እንዴት ነው የምትጠቀሚው የሚለውን እሱንም ትንሽ ብትይ ደስ ይለኛል። እሺ እመጌቶች ቲያትር በጣም ወድ ቲያትር ነው። ርዕሰ ጉዳዩን የተነሳው ርዕሰ ጉዳይና ስጽፈውም ስሰራው እጅግ በጣም ወድጄ የሰራሁት የመጨረሻው የቲያትር መድረክ ላይ የታየ ስራዬ ነው። በሀያት ሬጀንሲ ፈንድቃ የባህል ማዕከል ነበር ይታይ የነበረው እና ልክ አሁን እኔ እንደምሰራው ዘመነኛ ቲያትር ኮንቴምፖራሪ ቲያትር በብዙ ነፃነትና ብዙ ምንድን ነው የሚባለው ከዘልማድ የወጣ ነገር የታየበት ነው እና ከዘልማድ መውጣት ማለት በነገርሽ ላይ ያተራረክ ያነጋገር ታሪክ የመንገር መንገድ ብቻ ሳይሆን የዝግጅት መንገድ ነው። እንደገና ተዋንያን የመምረጥ አንዱም መንገድ ነው። ብዙ ቲያትር ባለሙያዎችና የቲያትር ስራዎች አዳዲስ ባለሙያዎችን ወደ ስራቸው ይቀላቅላሉ። ይሄ አዲስ ነገር አይደለም። ግን እኔ የማምንበት ነገር ምንድነው አዲስ ስራ ሲመጣ አዲስ ሰው ይዞ መምጣት አለበት። ታሪክ በተወሰኑ ሰዎች ብቻ መነገር አለበት ብዬ አላስብም። እነዛ የተወሰኑ ሰዎች በጣም ጥቂት ናቸው በነገራችን ላይ ቲያትር ባለሙያዎች እና እነዛ የቲያትር ሰዎች ሁልጊዜ በሰሩት ቁጥር ተመሳሳይ ነው። ጨዋታቸውም ድምጻቸውም አንድ አይነት ነው። የአካላዊ እንቅስቃሴያቸውም አንድ አይነት ነው። ስለዚህ እሱ አሰልቺ ነው። ምን ይሰለችኝ በሌላ መንገድ ካልሰሩት ራሱ በጣም ነው የሚሰለቸኝ እና እኔን ከሰለቸኝ ተመልካች ላይ ሰለቸው የሚችልበት ነገር ስለሌለ ሁልጊዜ አዳዲስ ታለንት አዳዲስ አቅም ያላቸው ሰዎች ወደ ምንድነው ወደ መድረክ እንዲመጡ አደርጋለሁ። በቴሌቪዥን ድራማ በሬዲዮ ድራማ ሁልጊዜ የማደርገው እንደዛ ነው። ይሄኛው ትንሽ የጋራ ፕሮጀክት ነው። ሳምሶን ብሬ የቲያትር ነው የተማረው። በእርግጥ የህግ ባለሙያ ነው። ህግ ስለተማረ በህግ የሚሰራው ጠበቃ ነው። ምንድነው ቲያትር ተርጉሞ አሳትሟል። ግን ትወና ላይ እንደዚህ አይተነው የምናውቀው ልጅ አይደለም አይደል? በራሱ የሞከረው አለ፣ ለራሱ የሰራው አለ፣ ሌሎች መድረኮች ላይ ሰርቷል። ግን እንደዚህ ፕሮፌሽናል ሚዲያ መድረክ ላይ የመጀመሪያው ከዚህ ከሳምሶንን እንደ አዲስ በቃ እንደ አዲስ እንዴት ነው ከሱ ጋር የመስራት ለበልሽ ሰው አይሰራም። እንደ አዲስ ሰራውት አይባልም ነው። ግን ከሱ ጋር እንደ አዲስ ነው ብዙ ነገሮችን ስናረግ የነበረው። ያ ሂደት በጣም ከባድ ነው። አስቸጋሪ መንገዶችም ነገር ነበሩት። ከወጣም በኋላ ደግሞ የሰዎች አቀባበል ላይም በጣም ብዙ ቻሌንጅ ገጥሞኛል። ግን እኔ ደስተኛ ነኝ በጣም እንደ ሳምሶን አይነት ሌሎችም ሰዎች ወደ መድረኩ መምጣት አለባቸው። የተለመዱት ፊቶች አብሮ መስራትን መልመድ አለባቸው። አዳዲስ ሰዎችንም አዳዲስ ሰው ሲመጣ አዳዲስ ጉልበት ይዞ ይመጣል። ያንን ጉልበት ያንን ቀለም መጠቀም ያስፈልጋል ብዬ አስባለሁ። ወደፊትም የማደርገው ነው በነገሮች ላይ ወደፊት ምናልባት ምንም የተለመደ ፊት የማይኖርበትም ቲያትር ወይም ሌላ ስራ ይኖረኛል እና ሰዎች ሀሳብን የበለጠ ዋጋ ማድረግ አለባቸው። ሀሳብና የስራ ጥራት ዋጋ ማድረግ አለባቸው ከዝና በላይ ብዬ አስባለሁ። ዝነኛ ባለሙያዎችን ወይም ልምድ ያላቸው ባለሙያዎችን አንዳንድ የምናካትትበት ምክንያት እኔ ጋር ብቻ ሳይሆን ሌሎችም ጋር ከገበያ ጋር የተገናኘ ምክንያቱም ተመልካች የሚያውቀውን ፊት ስታሳዩ የመምጣት ነገር አለ። ስለዚህ ለማርኬት ታስቦ ከታዋቂ ሰዎች ጋር መስራትን ታዘውትራለች። ታዋቂ ሰዎች በጣም ጥቅም አላቸው ለገበያ፣ በጣም ጉልበት ይሰጣሉ ለምትሰሪው ስራ በጣም የተሻለ እንዲሆን ያደርጉልሻል። በተቃራኒው ደግሞ የተለመደ ያደርጉታል። አሰልቺ ነገር አለው ብዬ ነው የማስበው። ሰለቸኝ እውነቱን ለመናገር ከእነሱ ጋር ጸብ መግጠሚያ አይደለም። ግን ብዙ ጊዜ ተዋናዮች አንድ ስራ ላይ ለረጅም ጊዜ በቆዩ ቁጥር በተለያየ የገጸ ባህሪ ወይም በተለያየ ማንነት አይመጡም ይመስለናል እንጂ አይመጡም። ድምጻቸው የሚያው ነው፣ አጫወታቸው የሚያው ነው። ራሳቸውን ለማሳደግ ጥረት የሚያደርጉ እጅግ በጣም ጥቂት ናቸው። ስለዚህ የተለመደ አይነት አንድ ካራክተር ነው። ሁሉም ካራክተር ደግሞ አንድ አይነት አይደለም፣ የተለያየ ነው። ደስ የሚል ጊዜ ነበረን ማዚ፣ በጣም ነው የማመሰግነው። የሆነ ቀን ቁጭ ብለሽ ከጓደኞች ጋር ከምትወጃቸው ጋር እንደማውራት አይነት ነገር። ቴንኪዩ በጣም ማዚዬ።
በሌላ ደግሞ ወደፊት ሲመችሽ እንገናኛለን። ለዛሬው እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን ከጸሐፊ ተውኔትና እንደዚሁም አዘጋጅ መዓዛ ወርቁ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ደግሞ ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።